በሰሜን ጎጃም አካባቢ ያልከው ባትል ነው። ሁለተኛ በሰሜን ምንድነው በኤርትራና በትግራይ የተፈጠረ አሊያንስ ተብሎ በኢፌዴሪ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የቀረበው የዩናይትድ ኔሽን ሪፖርት እነሱም የሰጡት ምላሽ ፈርስት ሪፕላይ እና የአሁን ወቅታዊ ሁኔታውን እንትን ላለው በመጀመሪያ አሁን ስለ ሰሜኑ ጦርነት ስንሄድ ጦርነት ወንድም ለወንድም ነው የሚገዳደለው እንዴት ነው ስትል አሁን 2300 ሰው እንዲሰማኝ የሚፈልገው ለምሳሌ ትላንት አንድ ኦሮሞ ወንድማችን ያጋራው ሪፖስት ያደረኩት ቪዲዮ አለ። አንድ ምስኪን የኦሮሞ ልዩ ኃይል አማራ ክልል ትገባለህ ተብሎ እባካችሁ እጄን በደም አጨማለቃችሁት፣ ኢትዮጵያንን እየገደልኩ ነው፣ ወንድሜን እናቴ ቀበረች የዛሬ 2 ወር፣ ዛሬ ደግሞ እኔም እዛ አማራ ክልል ገብቼ ልሞት ነው፣ እባካችሁ ተውን እያሉ ነው። ይህ ስርዓት ከካሜሩሽ ከካምቦዲያ ስርዓት የከፋ ከፖልፖት የከፋ ከሮማኒዮ ቾቼስኪ የከፋ ምናልባት ይህ ስርዓት የሚወዳደረው ከአዶልፍ ሂትለር ጋር 1.5 ሚሊዮን ትግሬ የገደለ 640 ሺህ አማራ የገደለ 72 ሺህ የወለጋ አማራ የገደለ 14 ሺህ የወላይታ ህዝብ የገደለ ጨፍጫፊ ስርዓት በአራቱም ማዕዘን ኢትዮጵያ 1.5 ሚሊዮን ትግራዋይ ስለመገደሉ የክልሉ የወቅቱ ፕሬዝዳንት ደብረጽዮን ገብረ ሚካኤል ውሸት ነው ብሏል። ኬታ መጣ አንተ 1 ሚሊዮንም አርጉት ችግር የለም። ኢትስ ናት አባውት አሃዝ ነምበር አይደለም። የሰሜኑ ጦርነት 40 ቢሊዮን ዶላር በማስከሰት የሀገሪቷን የአህጉሩን ውድ ጦርነት አመራሩን ለማስመታት ነው። ዝም ብሎ የሚነገር ነው። ማን ቆጠረው ብሏል ደብረጽዮን እና አንተ ነግራችሁ። ኦኬ ማንንም ይሁን እሺ ምንም ችግር የለም። እሱ 500 ሺህም ይሁን ህዝብ ነው አይደለ? ከ6 ሚሊዮን ህዝብ 500 ሺህ ህዝብ በጣም ትልቅ ፖርሽን ቁጥሩ የተባለው ሪፖርት ነው ብዙም ቁጥሩ ብዙም ማያጣላ ነው። በመቀጠል መከላከያው ላይ የህዝብ ተወካዮች ምክር ቤት የኢፌዴሪ ጠቅላይ ሚኒስትር ቀረበና ይህ መከላከያ ሰራዊት ታማኝነቱ ለቀዩ መዝገብ ነው፣ ለቀዩ መጽሐፍ ነው፣ ለህገ መንግስቱ አይደለም። ቀዩ መጽሐፍ ማለት አብዮታዊ ዲሞክራሲ ነው። ስለዚህ የፓርቲ ጠባቂ ነው፣ የህዋት ጠባቂ ነው። መኮንኖችን ደግሞ ከታችኛው መኮንን እስከ ጀነራል ድረስ ስም እየዘረዘሩ ተመልከቱ ብለው በጠቅላላ 6% የሀገሪቱ ህዝብ የሆነው የትግራይ ህዝብ ተወካዮች ናቸው በጠቅላላ ስማቸው ሲጠራ። ይሄን ያቀረቡት እንግዲህ ማን ናቸው? ጠቅላይ ሚኒስትር አብይ አህመድ ናቸው። ዛሬ ለ2400 ህዝብ ፊት እስቲ አዳምጡኝና የሰሜን እዝ፣ የምዕራብ እዝ፣ የምስራቅ እዝ፣ የመካከለኛ እዝ የጠቅላይ ኤታማዦር ሹም የባህር ኃይል ዋና ኃላፊ የአየር ኃይል ኃላፊ ስም ዝርዝር ልጥራላችሁ። ጀነራል ሰለሞን ኢተፋ፣ ጀነራል ሹማ አብደታ፣ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ይልማ መርዳሳ፣ ጀነራል ድሪባ መኮንን፣ አድሚራል ጀነራል ናስር አባዲጋ፣ ጀነራል ኃይሉ እንደሻው አቶምሳ፣ ጀነራል ቡልቲ ታደሰ። ይሄ የምጠራላችሁ ከፍተኛ የሰሜን እዝ፣ ምስራቅ እዝ፣ ደቡብ እዝ፣ ማዕከል እዝ ተብሎና የባህር ኃይል የጠቅላይ ኤታማዦር ሹምና የመከላከያው በአሁኑ ደግሞ የመጡትን ስኬል ካያችሁ እነ ልደቱና እነ ጀዋር ሪፖርት ሲወጡ እድገት ከተሰጠው የጀነራል ማዕረግነት ከኮሎኔል ማዕረግነት ወደ ብርጋዴር ጀነራል ማዕረግነት ካደጉት ውስጥ 71% የአንድ ብሔር ተወላጅ ነው። ዛሬ መከላከያው የአንድ ብሔር በጠቅላላ ባህር ኃይሉ ብቻ አንድ ከሌላ ብሔር የወጣ ነው ዋና ኃላፊው፣ ምክትሉ ግን የኦሮሞ ተወላጅ ነው። ምክትል ኤታማዦር ሹም አበባው ታደሰ የአገው ብሔር ተወላጅ ነው። ከዛ ውጪ በጠቅላላ በእዞቹ በጠቅላላ 82% በሚባል ደረጃ የአንድ ብሔር ተወካይ ነው መከላከያው። ትላንት ጠቅላይ ሚኒስትሩ ምንም ሳያፍሩ የስም ዝርዝር ይዘው የአንድ ብሔር ተወላጅ ጀነራሎቹ መዘርዘር ከቻሉ ነገ እንደሚያደርግ መንግስት አይመጣም ብለው ነው የሚያስቡት ታማኞቻቸው እንዲሆኑ። ይሄ ስርዓት ኦሮሞን ይወክላል እያልኩ አይደለም። መከላከያው ግን ኢትዮጵያ መምሰል ነው ያለበት። በጠቅላላ ከፍተኛ መኮንኖች ትላንት የአንድ ብሔር ወኪል እንደነበሩ ዛሬም በሌላ ብሔር ነው የተተካው። ስማቸውን በዝርዝር እንደምጠራላችሁ በጠቅላላ አዲስ ከተቋቋመው ባህር ኃይል ጭምር ማለት እና አድሚራል ናስር አባዲጋ እስከሚመሩት ድረስ እነ ጀነራል ቡልቲ ታደሰ ምናምን በጠቅላላ የመጡት ከአንድ ብሔር ነው። ለምን? ለስርዓቱ ታማኝነት ያገለግላሉ ተብሎ ስለሚታሰቡ። ከታች ያሉት ምስኪኖች ግን ምንም አይጠቀሙ። ዛሬ እነ ዶክተር ጸጋዬ ከኦሮሞም ደግሞ እስከ ጎሳ ድረስ ወርደው የጎሳ ብሔርተኛ ናቸው እያሉ ነው። ይሄ ስርዓት ፋኖን በጽንፈኝነት የሚከስ ከሆነ በአራቱ ማዕዘን እንዴት ከኦነግ ጋርም እየተዋጋ ከህወሓት ጋርም እየተዋጋ ጉራጌ ክልል ጠያቂ ጋርም እየተዋጋ ወላይታ ክልል ጠያቂ ጋርም እየተዋጋ ከሁሉም የህዝብ ወኪል ነን ከሚሉና ከፓርቲዎች ጋርም ትዋጋ ከሆነ አንድ ትምህርት ቤት ውስጥ ከሁሉም ተማሪ ጋር የሚደባደብ ተማሪ እሱ ነው ወንጀለኛው፣ ጥፋተኛው። ቴዲ ሐዋሳ በትምህርት ቤት በሚማርበት ሰዓት 8ኛ ክፍል ከሙሉ ከ20 ተማሪው ጋር 12 ተማሪ ጋር ከተደባደብክ ቴዲ ዱርዬ ነህ ወይ የአመል ችግር አለብህ ማለት ነው። 12ቱንም የአመል ችግር አለባቸው ቴዲ ጨዋ ነው ሊባል አይችልም። ከኦሮሞ ከሰፊ ኦሮሞ ህዝብ ጋር ከአማራ ጋር ከትግሬ ጋር ከወላይታ ጋር ከጉራጌ ጋር ከጌዲዮ ጋር የምትጣላ ከሆነ አንተ ነህ ዱርዬው።
የጸብ መፍቻ ክህሎት የለም። ሀገር ማስተዳደር አትችልም ማለት ነው። ለሁሉም ምክንያት ልሰጥ አትችልም። ሁሉንም ጽንፈኛ ልትል አትችልም። የኤርትራና የትግራይን ጉዳይ በኋላ መለስበታለሁ። አሁን ተፈጠረ ስለሚባለው አላያንስ ሚሊታሪ በጀት ምን ያክል አደገ ምናምን የሚለውን በሁለተኛ ዙር ሄድበታለሁ። አሁን ግን አማራ ክልል የሚካሄደው የህልውና ትግል በሰላም ተጠይቆ ጠቅላይ ሚኒስትሩ ያልቅሱ እንኳን ትጥቅ ቀበቶ እናስፈታለን ብለው ያልቅሱና ምንም አያመጡም ብለው የጀመርነው ጦርነት ነው። አማራጭ አተን የሰላም በርኮ ሙሉ ለሙሉ ተጠርቅሞ ፕሮሲጀር አለው። የስነ ስርዓት ህግ እንኳን የማይከበርበት አካሄድ ነው ያለው አይደል? የፓርላማ አባል ህዝብ መርጦ ያስቀመጠውን የፓርላማ አባል ያለ መከሰስ መብት ሳያነሳ ነው የሚያስረው። በክርስቲያን ታደለ መወከል ያልቻለ አማራ ፋኖን ይደግፋል፣ ዘመነ ካሴን ይደግፋል፣ እስክንድር ነጋ ምናምን ይደግፋል። በጃልበቴ መወከል በጀዋር መሐመድ መወከል ያልቻለ ኦሮሞ ኦነግን ይደግፋል። በልደቷ አያሌው መወከል ያልቻለ አማራ ግዴታ ትጥቅ ትግል ነው የምንደግፈው ማለት ነው። በፓርላማ ድምጽ የማይሰማ ከሆነ አግሬሲቭሊ የኦህዴድ ብሔርተኛ እኔን ሁለተኛ ዜጋ ሊያደርገኝ አዲስ አበባ ፊንፊኔ ናት ኦሮሞ ባለቤት ናት ሲል እኔ ባለቤት አይደለም ተከራይ ነኝ ማለት ነው። ባለቤት ካለው ማለት ነው። ባለቤት ደግሞ ውጣ ሲል ተለቃለ ከቤቱ ተከራይ ነህ ማለት ነው። ይሄን እየተቃወምን ባለንበት ሰዓት ህዝብ ድምጽ የሚሆነን የአማራን ህዝብ መፈናቀል መገደል ድምጽ የሚሆን የእድገት ጥያቄ ሶሻል ፖለቲካል ኢኮኖሚካል ጥያቄ የሚጠይቁ የፓርላማ አባሎች የሚታሰሩ ከሆነ የፖለቲካ ፓርቲ አመራሮች እሺ አመሰብ እነ ዶክተር ወንደሰን የሚታሰሩ ከሆነ በጠቅላላ ያብን ከይዜማም ከየትኛውም ፓርቲ ተለቃቅመው የህዝብ ጥያቄ በስትክክል ለወዳደር አንሆንም ብለው የሚያቀርቡት የሚታሰሩ ከሆነ በጠራራ ፀሐይ የሚገደሉ ከሆነ ጋዜጠኞች የሚሰደዱ የሚታፈኑ ከሆነ ግዴታ ማሸነፍ የምንችለው በትጥቅ ትግል ኦንሊ ሪዞሉሽን። በኢትዮጵያ በ3000 ዓመት ታሪክ እንደዚህ እንደ ቅጠል ህዝብ የረገፈበት ታሪክ የለም። የሰገሌው ጦርነት አስከፊ ጦርነት እንደዚህ ህዝብ አላረገፈ። ከአራቱም ማዕዘን መንግስት ጥፋተኛ ነው የምትለው ከአራቱም ማዕዘን ከአንድ ቡድን ብቻ ጋር አይደለም እየተዋጋ ያለው ከአራቱም ማዕዘን ማለት ነው። ስለዚህ የፖለቲካ ፓርቲዎች ጋዜጠኞች ሁሉም ተጠርቅመው በተዘጉና ልክ ኢህአዲግ እስከሚወድቅ ድረስ 99.4% እያሸነፍኩ ነው ብሎ እንደሚነግረን እንደነበረው ሙሉ ለሙሉ የሰላም በር ዘግቶ ትጥቅ አታንሳ ሙተህ ለቅ አይለንም። በፌስታል ስንቀበር ራሱ ዶክመንተሪ እያሳየን መተከል ላይ በፌስታል ስንቀበር ወለጋ ላይ ጉራ ፈርዳ ሆሮ ምንድነው ሆሮ ጉዱሩ ቄለም እየታረድን ዶክመንተሪ እየሰራ እያሳየን ከዛ ትጥቅ አንስተህ ህልውናን አታስከብር ሊለን አይችልም። ተገደን የገባንበት ትግል ነው ይሄ ትግል። አመሰግናለሁ። ሁለተኛ ዙር ቀጥላለሁ። ቴንክ ዩ ሴቫችን እቺ ሴልጅ እሳት ነው የሚተፋው። ታፕ እያረጋችሁ ታፕ እያረጋችሁ የብሔሬ ጉዳይ የሚጨንቃችሁ ካላችሁ የማንኪያ ነገድ ነኝ። የማንኪያ ብሔር ነን። ታፕ አድርግ። ኢትዮጵያ ምድር ላይ ሰፊ የሆነ መገፋት መገለል ይደረስብን በቁጥር አናሳ የተባለን ከፖለቲካ የተገፋን ከማህበራዊ ጉዳይ የተገፋን በቁጥር 1500 ነን። ልብ ግን አለን። ስለዚህ ታፕ እያረጋችሁ የማንኪያ ብሔር ተወላጆች በሙሉ ልልና ወደ አንቺ ልምጣ። የማንኪያ ብሔር የታደላችሁ ይመስለኛል። አዲስ ፖይንት ላይ አንዳንዴ ሳስበው ለምንድን ነው የወጣችሁ? ኔትወርክ ነው ያስወጣሽ? ፈሮ ነው አስወጣኝ። I have no idea። አላየሁም አላሽም ኖቴን እንትን እያልኩኝ ነበር። አይ ኔትወርክ ነው ያስወጣሽ እንጂ ሞዴሬተሮች ያላችሁ ከኔ ስቴጅ ላይ ያለኔ ፍቃድ ሰው ያወረዳችሁ ሰዓት ይሄ ውርደት ነው። በጣም የተከበሩ ሰዎች ናቸው በነገራችን ላይ ሞዴሬተሮች። ኔትወርክ ማለት እሺ ቀጥይ ይለና ቴንክ ዩ ከሶስት አልቃሽ በኋላ ካረከኝ መቼም ፈረድክብኝ ማለት ነው። ለሶስት አልቃሽ መመለስ በጣም ትንሽ ይከብዳል። ወይ መደራጀት አልቻሉ ወይ ፕሮብሌማቸውን they don't get the shit together። ትልቁ ችግር የሆነው መደራጀት ሳልችል የዓለም የኢትዮጵያን የምታክል ፓወር አስረክበኝ እያልክ ነው እያሉ በሶሻል ሚዲያ ላይ የሚጮሁ ሰዎች ናቸው የሚያስቁኝ ማለት ነው። አንዳንዶቹ ተደብቀው የሻቢያን አጀንዳ የሚያዘጋጁ ናቸው ብዬ ነው ማምነው። አንዳንዶቹ ደግሞ ፕሮፓጋንዳ መስራት የማይችሉ እንደው ለፕሮፓጋንዳ ሴክስ ይባል እንኳን እባካችሁ ቁጥር አይጠራም ፕሮፓጋንዳ ላይ። ምክንያቱም ፈጥራችሁ ስታወሩት ከየት አመጣኸው የሚባል ነገር ጥያቄ ትጠየቅና ትፋጠጥና ግራ ገብተህ ወደ ሌላ ቶፒክ ጃምፕ ታረጋለህ።
ስለዚህ ፕሮፓጋንዳ ላይ ቁጥር አይጠራም በፍጹም ማለት ነው። ለማንኛውም አማራ ክልል ላይ ያለው ሪያሊቲ ቴዲ አሁን አሏሽም በተለይ በወሎ አካባቢ ላይ ዛሬ አዳዲስ ሚሊሻዎች ተመርቀዋል። እየጠነከሩ ነው ከቀን ወደ ቀን ብዬ ነው ማምነው። የተፈጠረ ኢንሲደንስ አለ። ባለፈው በተፈጠረው ነገር ከውስጥ እርዳታ አግኝተዋል የሚል አመለካከት ነው ያለኝ። ያ ምክንያቱም እንደዛ አይነት ሲቹዌሽን ሃፕን አያረግም ነበር ብዬ ነበር ባለፈው አንተ ቤትም ነግሬ ነበረ እና በመንግስት በኩል እንደውም በሆነ ሰው አካውንታቢሊቲ መምጣት አለበት የሚል ነገር ነበረ እንትን ያልኩት። አብኖች ወጣው ይሄ ነገር መደረግ አለበት ሲሉ ስቴትመንት ያወጡትን አይቻለሁ እና ትልቅ ነገር ነው ብዬ ነው ማምነው ይሄንን ነገር ለማስተካከል ማለት ነው። በዚህ በፋኖነን በሚሉ ሰዎች አዲስ ፖይንት ላይ የተወሰኑት አሏሽም ሁሉም ልል አልችልም፣ መልስ ያልሰጡትን ልፈርጃቸው አልችልም። ግን ከቲፒኤልኤፍ ቀሚስ ስርና ከሻቢያ ቀሚስ ስር ተደብቀው አማራን እናድናለን ኢትዮጵያን እናድናለን ብለው እየታገሉ ያሉ አሉ። አስመሳይነት ነው ብዬ ነው ማምነው እንጂ የስልጣን ጥምነትና የተቀጠሩ ባንዳዎች ለኢጅፕት አላማ ለማሳካት እየጣሩ ያሉ ሰዎች ናቸው ብዬ ናቸው። እነዚህ ሰዎች ደግሞ የመመለስም የመነጋገርም አላማ አላቸው ብዬ አላምንም። አላማ ቢኖራቸው በአንድ ላይ ሆኑ ነበረ። አላማ ስለሌላቸው የአማራን ክልል አንስቴብል ሲቹዌሽን ውስጥ በመክተት መንግስት ላይ ፕሬሸር ማድረግ ነው ኢንትረስታቸው እንጂ የህዝብ ኢንትረስት ያላቸው ሰዎች በፍጹም ይሄን ያህል ዝርክርክነት ሚስጥር የሚባል የላቸው nothing capable መደራጀት ምን እንደሆነ አያውቁም። all they want is የአማራ ክልልን ፓወር። አንዳንዶቹ የአማራ ክልልን ፓወር ይላሉ፣ አንዳንዶቹ የፌደራልን በጠቅላላ ፓወርም የሚሉ አሉ። እነሱ ሰዎች ደግሞ በፍጹም ስልጣን የሚባል ነገር እንኳን ስልጣን በስልጣን በር ማለፍ አለባቸው ብዬ አላምንም። አልዋሽም። ያለው ሪያሊቲ ያ ነው። አሁን ያለው ሲቹዌሽን በምክትል ጠቅላይ ሚኒስትሩም በኩል ትክክለኛ ሜሴጅ ተልኮል ብዬ ነው እማምነው። ለመጀመሪያ ጊዜ ምክትል ጠቅላይ ሚኒስትሩ እንደዚህ አይነት ቶን በሚመስል ግልጽ የሆነ መልእክት ሲያስተላልፍ አይቼው አላቅም። እንደውም ወንድሞቻችን ጫካ ያሉት ወንድሞቻችን ምናምን በሚል ቶን ነበረ። አሁን ግን የተናገረው ነገር ክሊርሊ ከኑጋ አሰሊጥ አብረት ወቀጣለህ የሚል ዳይሬክት ሜሴጅ ነው እንትን ያለው። ስለዚህ መስመራችሁን ወቁ፣ ወስኑ፣ ለመነጋገር ዊሊንግ እንትን ካላችሁ ወደ ጭንቅላታችሁን አስቡበት የሚል ዳይሬክት ሜሴጅ ነው የተናገረው። ያንን ሜሴጅ ደግሞ ክሊርሊ በጣም ሰፖርት ማረጋው ነገር ነው። ምክንያቱም የሚመለስ ጋር እሹሩሩ ምናምን የሚባል ነገር የለም። እዚህ ላይ አንዳንዶቹ ሲደነፉ ምናምን ነገር ያስቀኛል በጣም። መንግስት በእኛ በኩል ባላል ነው ምናምን no it doesn't work like that። ስልጣን doesn't work like that። ወይ ትደራጃለህ፣ እኩል ቻሌንጅ መንግስትን ማድረግ የሚችል ሲቹዌሽን ትፈጥራለህ፣ አለበለዚያም ደግሞ you get back in the line ማለት ነው። አገርህን እንደ አገር አንተም ለጥያቄ ልጠይቅሽ ልልና ለምሳሌ አሁን ይሄ ጦርነት ከተጀመረ 3ኛ አመቱን ይዟል አይደል? በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። ከትላንት ወዲያ ራሱ የዓለም አቀፍ ማህበረሰብ የቀይ መስቀል ሰዎች ሄደው በፋኖ ታጣቂዎች የተማረኩ ሰዎች እንደዚህ ጉብኝት እንዳደረጉ አንብቤያለሁ በዜና። ምን ቀለበው የለንም ኑ ተረከቡ ብለው ጥሪ ባደረጉት መሰረት ሄደው ማለት ነው። አሁን እነዚህ ነገሮች ስታይ ከኑጋ የተገኘ ሰሊጥ ትወቀጣለህ ስትይ አሁን ማን ነው እየወቀጠ ያለው? ፋኖችም እየወቀጡ እንደሆነ እያሳዩ ነው። በመንግስት በኩልም እየማረክን ነው እያሉ ቁጥር እየጠሩ ነው። የዓለም አቀፍ ማህበረሰብ ቀይ መስመር ሰዎች ሄደው ምርኮኞችን አይተናል ብለው መግለጫ ሰጥተዋል። ስለዚህ ጥሪው ምንድን ነው? የፍርሃት ጥሪ ነው ምንድን ነው? አሁን መሬት ላይ የታየ ያለው እኮ በቃ ተገዳዳሪ ኃይል ሆነዋል። እና ይሄ ነገር እንዴት ነው የምታየው? ቴዲ እኔ በመጀመሪያ ደረጃ አሁን ትዕግስቱ በዛ ልመናው በዛ ምናምን ስትይ ትዕግስቱ የሚባለው ነገሮች እኮ አልቋል። ጀስት የሀገር መከላከያ ሰራዊትን እየማረኩ ነው በቡድን በብዛት ማለት ነው። አላየንም እኮ አይተሃል ቴዲ? በቪዲዮ ያየናቸው ያየሁት የለም። እነሱ የሚቀርጿቸው በዛን ሰዓት ላይ
ረሽኗቸው የሄዱ ኦኬ እሺ ረሽኗቸው የሄዱ እንበልሽ በቪዲዮ ያየናቸው ምንድናቸው ሰማለው ቴዲ ተሰሚያለሽ በቪዲዮ ሲመሯቸው ያየናቸው ምንድናቸው ያ ከዛው ላይ ሆነው ገና እንደማረኳቸው ረሽኗቸው የሄዱ መከላከያዎች አሉ ሶ ምን ያህል ወታደር ማርከናል ምናምን የሚለው ነገር ማርኳቸው ቀረጹና ቀርጸው ወዲያውኑ ከሚሊሻዎች ሲመጡ እዛው ረሽኗቸው ነው የሄዱት ነው እኔ ረሽኗቸው እኔ እንደውም አቅልዬ ከማረኳቸው ነበር ያልኩሽ እነሱ ጭራሽ ረሽኗቸው እሺ እንደውም እሺ ኦኬ አሁን ቆይ እሺ የሀገር መከላከያ ሰራዊትን የሚያህል ነገር ከመማረክም አልፎ መረሸን ደረጃ ላይ ከደረሱ አሁን እናንተ እንደምትሉት ነገር እየቀላል አይደለም ማለት ነው ትግስታችን በዛ ተሟጠጠ 3ኛ ዓመታችን ላይ እኮ ያለ ነው ጭራሽ የተማረካችሁ ነው እንዳልሽው የተረሸነ ነው የሀገር መከላከያ ሰራዊት ምንድነው አሁን ትግስታችን ተሟጠጠ ማለት ነው ይሄ እኮ ትላንት የተጀመረ ጦርነት አይደለም 3ኛ ዓመታችን ላይ ያለ ነውና ይሄን ነገር እንዴት ታያለሽ በምክትል like I said ቴዲ በምክትል ጠቅላይ ሚኒስትሩ በኩል እስከዛሬ ድረስ በአግሬሲቭሊ ሲናገር ያየሁት ነገር የለም ለመጀመሪያ ጊዜ ነው የተናገረው ክሊርሊ በተለይ የሻቢያ ኃይሎች ኢንቮልቭ እንዳረጉበት ማድረግ ማለት ከባንዳም ማለፈ ይሄ በቃ ከዚህ በላይ ባንዳነት በእኛ ጀነሬሽን አይተነውም ሰምተነው ላይ ማናቀው ነገር በዚህ ጀነሬሽን ሀፕን አረገ የሚል ነው ሶ ቀደም ያልኩን ከረሳው ቴዲ መከላከያን እንደዛ ያረጉበት ሪዝን ከውስጥ እርዳታ ያገኙት ነገር አለ ብዬ ነው ማምነው አልኩ እንደዛ አይነት ሲቹዌሽን መንግስት ራሱንም ቼክ ማድረግ አለበት ብዬ የተናገርኩበት ምክንያት በዛ ምክንያት ነው ከውስጥ እርዳታ ያንን ነገር ባያገኝ ኖሮ ይሄ ነገር ሀፕን ያረጋል ብዬ አላምንም የመከላከያ ላይ አሁን የተፈጸመው ነው ማለት right now clear message እንትን አለው ከዚህ በኋላ እኔ ያስሚ ከዚህ በፊት አራታው መነጋገር አይሻላል አይዋጣም ይሄ መስመር ትግላችሁ እየተጠለፈ ነው በሌላ ነገር እየተሄደ ነው ነበር አሁን at this point ላይ ሊመለሱ የሚችሉ ኃይሎች አይደሉም አንዳንዶቹ ነው ያልኩት በቃ it's too late ብዬ ነው ማምነው ራሱ whatever it is they gonna fight it out ብዬ ነው ማምነው ነው ምነግርህ anybody ጭንቅላቱን ሰርቶ አሁን ለምሳሌ ዛሬ ኢጂፕት ክሊርሊ ዛሬ ወጣ ኢትዮጵያን ዋርኒንግ ሰጣለች ኢትዮጵያን በገርድ አላምናትም ስለዚህ ራሴን እንትኖች ዲሲዥኖች አደርጋለሁ አታክም እንደማድረግ ሁላ ቦልድሊ ስቴትመንት ነው የሰጠችው ሶ ይሄንን ያደረገኛች ያለችው በእኛ በውስጥ ባሉ እንቁላል ቀቃይ ልጆች ነው ድስማሽ ልትደነፋ ትችልም በዚህ ሰዓት ላይ ነው ምነግርህ የውስጥ ያለውን ነገር ፊውል አፕ ለማድረግ they getting ready ማለት ነው so right now so no matter what ከነሱ ጋር መንግስት እንደዚህ ያርግ የምትለው መንግስት ኢትዮጵያ ላይ ሊኖር አይገባም ብዬ ነው የማምነው እንደዛ ካልክ ቤዚክሊ እነሱ የሚሉት የኢጂፕት እና ሻቢያ የሚፈልገው ነገር ሰጣቸው ማለት ነው መንግስት በዚህ ሰዓት ላይ ከነሱ ጋር ሹሩሩ ኤኒቲንግ ማለት ሳይሆን የሚነጋገር ራሱ ያነጋገራለው ይበል መጀመሪያ ፕራዮሪቲ መሆን ያለበት ኢትዮጵያና የኢትዮጵያ ኢንትረስት ነው that is it የፈለገ ለአያቆሙም በዚህ ባንዳ ባለፈው ጀነሬሽን ነበር ባንዳ በዚህ ጀነሬሽን አለ ባንዳ በሚቀጥለው ጀነሬሽን አለ በኢትዮጵያ ናሽናል ኢንትረስት የሚደራደር መንግስት በዚህ ሰዓት ላይ እኔ ማየት አልፈልግም ምክንያቱም በየአቅጣጫው የምታይናቸው ሳይኖች እንደዛ ናቸው ማለት ነው ሌላው እንትን የተናገርከው ነገር አለ ቴዲ ፋምናት ተሳስቼ እንዳይሆን ብዬ ነው አንቶኒዮ ባንዴራስ መልስ ሰጠ ብለሃል ወይስ ሌላ ነገር ነው ያልከው ልክ እንትን ሳረግ ነበር ነው ለተባበሩት መንግስታት ድርጅት ዶክተር ጌዲዮን ጢሞቴዎስ የኤርትራን ጉዳይ ክስ አቀርበዋል ተባበሩት መንግስታት ድርጅት ያ መልስ ሰጥቷል አንቶኒዮ ጉተሬዝም ተቀባ መልስ ማለት ሰጥቷል አልሰጠም ቴዲ I don't know ከየት እንዳገኘው አላቀም if you can share it ግን officially ግን እኔ I guarantee you soon check every day ነው ማረጋው እስካሁን ሰዓት ድረስ አንቶኒዮ የሰጠው እንትን የለም በተወሰኑ በኢትዮጵያ ዩቲዩብ እና በሶሻል ሚዲያ ላይ ተሰጥቷል ብሎ ያወሩት ያለ አለ በኦፊሻሊ በሱ እንትንና የተሰጠ ነገር የለም ፈርስት ፖስት ላይ ነው ያየሁት ኦኬ እሱ ከራሱ ነው ነገር እንደዚህ አይነት ነገር ዳይሬክትሊ ከነሱ ነው መጀመሪያ የሚወጣው በዩኤን በኩል ነው ማለት በዩኤን በኩል ምክንያቱም የተለያዩ ኢንፎርሜሽኖች
እንደዚህ አይነት ኢምፕላንት ለማድረግ የሚጠቀሙባቸው ሲስተም አለ። ምላሽ ሰጠ ሲሉት ከዚህ ቀደም ከኤርትራና ከኢትዮጵያ ጋር ከነበረው ቴንሽን ጋር እያይዘው ከዚህ ቀደም የሰጠውን ሊሆን ይችላል እንጂ ስፔሲፊካሊ ከዚህ ጋርም ላይሆን ይችላል። ግን የኤርትራ መንግስት በዚህ ነገር ላይ አሁን በተፈጠረው ነገር ላይ ግን የሰጠው ነገር የለም እስካሁን ሰዓት ድረስ ነው የምልህ። ሰዓት ስላለቀ እመለሳለሁ። ቴንክ ዩ ቴዲ። ኦኬ ኤቭሪዋን ሰላም ብያለሁ ሁላችሁም። ኤኒዌይስ ይሰማል? ይሰማኛል። ኦኬ ሰላም ብያለሁ። ኤኒዌይስ ያው የብልጽግና ሰዎች አንቶኒዮ ባንዴራስ እና አንቶኒዮ ጉቴሬዝን ከማይለዩ ሰዎች ጋር ነው እንግዲህ እየተወያየን ያለ ነው። በዚሁ አጋጣሚ አንቶኒዮ ባንዴራስ ፊልም አክተር ነው። አንቶኒዮ ጉቴሬዝ ደግሞ የዩኤን ሰው ነው እና ያው እንግዲህ ትሪ ጠፍቶ በጋራ አብረን እየበላን ያለ ነው። የፖለቲካውንም ሌቭል በጣም አወርዶታል። በዚሁ አጋጣሚ ብልጽግና ፋኖን አሸንፍ ያለው መትቻለሁ ምናምን ያለው ከፍተኛ በተለያየ በተሳተፈበት ቦታ ሁሉ ስለተዋረደ አንድም የተማረከ ፋኖ ወይ የተደመሰሰ ፋኖ ሳያሳይ አውርቷል። ፋኖ ግን አንድ ቦታ ሳይሆን 2-3 ቦታ ላይ አንድም ሁለትም ሳይሆን በመቶዎች የሚቆጠር መከላከያ ሰራዊትን ማርኮ አሳይቷል። በቅርቡ 16 ከፍተኛ መቁሰል ያለባቸው ለሕክምና በጣም አንገብጋቢ ኬዝ ላይ ያሉትን ለቀይ መስቀል አሳልፎ ሰጥቷል። ባይዘው በዚህ አጋጣሚ ለቀይ መስቀል የሰጣቸው ወታደሮች ፋኖ በትምህርት ቤት ውስጥ ደስ ብሎት ሪላክስ አድርጎ የተማረኩትን እዛው አስቀምጧቸዋል። መንግስት እነዛን ሄዶ አሁን የብልጽግና መንግስት እንዲቅድም የተፎከረበት መንግስት ቦታውን ያውቀዋል፣ እኛም እናውቀዋለን። ሄዶ ማስለቀቅ አልቻለም። ኦኬ ዛሬም አቅም ካለው ለምን ሄዶ ያስለቅቅም? በዚሁ አጋጣሚ 2700 ሰው አለ እዚህ ውስጥ እርግጠኛ ነኝ በመቶዎች የምትቆጠሩ መከላከያ ሰራዊቶች አላችሁ። አንድ ነገር ለእናንተ ማስተላለፍ የምፈልገው መንግስት እናንተን መጠቀሚያ ነው ያደረጋችሁ። መንግስት እንድትሞቱለት ስትሞቱ ስታሸንፉ መከላከያ ናችሁ፣ ስትሸነፉ ደግሞ አያውቃችሁ። ከዚህ በፊት በትግራይ ጦርነት ተማርካችሁ ብዙ በደል ሲፈጸምባችሁ መንግስት አላቃችሁም ብሎ በእግራችሁ ነው ወደ አማራ ክልል የገባችሁት። አሁንም ከተማረካችሁ በኋላ መንግስት አያውቃችሁም። ለምን ተዋግቶ እንደው መንግስት የሚወዳችሁ ከሆነ እኮ ፋኖ የያዛችሁ ቁጭ ብሏል። አሁንም ትምህርት ቤት ላይ ነው ያሉት። ለምን ሄዶ ተዋግቶ ነፃ ያወጣችሁ? ኦፕሬሽን ሰርቷል? ሰርቶ አያውቅም። አያውቃችሁም። እና ለመከላከያ ሰራዊት እውነት የምትዋጉለት መንግስት እናንተን ይፈልጋችኋል ወይ የጥይት ራት ከመሆኑ ማለት ነው። ይህም በደንብ ስሙኝ ስለሚጠቅማችሁ ማለት ነው። ሌላኛው መከላከያ ሰራዊት ማለት አንችልም። የብልጽግና ሰራዊት አሁን በዛሬው ዕለት የማዳጋስካር መከላከያ ሰራዊት ከህዝቡ ጋር ሆኖ ከህዝቡ ጎን ቆሞ አሳይቷል። የኔፓል የፖሊስና መከላከያ ሰራዊት ከህዝቡ ጋር ሆኖ አሳይቷል። የግብፅ በአብዮቷ ጊዜ ከህዝቡ ጋር የሆነው መከላከያ ነው። መከላከያ ከህዝብ ጋር ሲሆን ብቻ ነው የአገር መከላከያ የሚባለው። አሁን መከላከያ ብልጽግናን ሰርቭ እያደረገ ነው ያለው። ትክክለኛ የሀገር መከላከያ የሆናችሁ ግን ብልጽግናን ሳይሆን የምናገለግለው ህዝባችን ነው የምትሉ ግን መሳሪያችሁን ለፋኖ ስጡ። ፋኖ ጊዜውን ጠብቆ እናንተም መልሶ አገራችሁን ወደምታገለግሉበት ተቋም ፋኖ መንግስት መሆን ከቻለ በኋላ መልሶ ይጠራችኋል ማለት ነው። ቴልዜን አገራችሁን እያገለገላችሁ ያለም ስትማረኩም ስትሞቱም እንደማያውቃችሁ ፊቱን የሚያዞር መንግስት ነው እየታገላችሁ ያላችሁ። ሌላው በአዴኖች ከፍተኛ በኦህዴዶች ጫና መጥቶባቸዋል። ክልሉ ላይ በሁለት ቢላ ነው የምትበሉት። ፌዴራል ላይ ከኦህዴድ ጋር ናችሁ፣ ክልሉ ላይ ደግሞ ከፋኖ ጋር እየተሞዳሞዳችሁ መከላከያን የብልጽግናን ሰራዊት አስመትታችኋል ተብሎ ጫና ስለተደረገ ተመስገን ጥሩ ነው ወጥቶ ዝቷል። አንዳንዶች ቅድም በሚኒሻ ነው ሚኒሻ ባይዘው ክላሽ ነው የሚይዘው። ክላሽ 700 ሜትር ነው መተኮስ የሚችለው የውጤት ርቀቱ እና በክላሽ ፋኖን መመከት አይቻልም። ቢኮዝ ፋኖ የተሻለ በሞርተር የሚዋጋ ነው። ሚኒሻ በሞርተር አይዋጋም። በዚሁ አጋጣሚና ሚኒሻ ሊያስቆም የሚችል ፋኖ የለም። ሚኒሻ ደን ምናምን ሊጠብቅ ይችላል፣ ዛፍ የሚቆርጥ ምናምን ያላግባብ። ከዚህ የዘላ ሚኒሻ አቅም የለውም ማለት ነው። ወይም ከተማ ላይ ናይት ክለብ ምናምን ሊጠብቅ ይችላል። ከፋኖ ጋር ማች አይደለም። እና በሚኒሻ ቆምን ምናምን የምትሉ ሰዎች ሚኒሻ እንዲያውም መሳቂያ ነው። ብዙ ጊዜ መከላከያ ሲማረክ
ሚኒሻም አብሮ ይማረካል። ሚኒሻ የሙዚቃ ባንድ ሆኖ የተማረከው መከላከያ እንዲያዝናና ነው የሚደረገው። በሁሉም የምርኮ ቪዲዮዎች ላይ የምታገኙት ነው። እና አሁን ብአዴኖች ራሳችሁን ኢምፖርታንት እያደረጋችሁ ነው። ኦህዴድ አዲስ እንቅስቃሴ ውስጥ ገብቷል። ከፋኖ ጋር ለምን አንደራደርም? አሳልፈን ለምን ብአዴን እናሳልፈን ለፋኖ እናስበላውና ከፋኖ ጋር ተደራድረን ሀገሪቷ ላይ ፋኖ እንደ ኃይል እንቀበለው ወደሚል ስለገባን ተመስገን ጥሩነህ ዝተዋል። ብርሃኑ ጁላ ያለቀሰበት ፋኖ፣ ጠቅላይ ሚኒስትሩ ዝተው ያለቀሱበት ፋኖ፣ ጀነራል አበባው እንግዲህ እነዚህ የሚሊተሪ ሰዎች ናቸው ያለቀሱበት። ተመስገን ጥሩነህ አስፈራራ ይባላል። ተመስገን ጥሩነህ ባይዘው በዚህ አጋጣሚ የጤና ጣቢያ ጥበቃ የነበረ ከዛ በኋላ በኢትዮ ኤርትራ ጦርነት ሄዶ ተዋግቶ ከዛ የመቶ አለቃ ደረጃ ደርሶ የደህንነት ቢሮ ዘበኛ የነበረ ነው። በመጨረሻም አብይ ወደ ስልጣን ሲመጣ የደህንነት ቢሮ የኢንሳ የጥበቃ የጠባቂዎች ኃላፊ ነበር። የዘበኞች ኃላፊ፣ በር ላይ ስትገባ መታወቂያ ይዛል አልያዝክም የሚለው ቡድን ኃላፊ ነበር። አብይ እሱን ከጎን ያደረገው ምንም ሊሆን አይችልም ብሎ እንደ ድንጋይ ስለሚያስበው በላይ ላይ ይነሳብኛል ብሎ ስለማያስብ ነው። ከዛ ፊት ደመቀ ነበር። ደመቀ ብዙ ያምራል ቢኮዝ ባለሀብቶቹ ከወያኔ ጋር የሚሰሩ ከሆነ ሊመቱኝ ይችላሉ ብሎ ስለሚያስብ ተመስገንን አብይ እንደ ሰውም ይሄው አይደለም። ስለዚህ ተመስገን ዛተ ተብሎ ምንም እንለው የለም። ሲዝቱ ነው የኖሩት። ሌላኛው ቅድም ከኤርትራ ጋር ይሰራሉ። ከኤርትራ ጋር አይ ቲንክ ብልጽግና የኤርትራን ኢሳያስ አፈወርቂን የኢትዮጵያ ደህንነት ቢሮ ውስጥ አስገብቶ ሲያሳይ የነበረ ነው። የዛሬ 2 ዓመት የነበረ ፍቅር የነበራችሁ የኤርትራን ባንዲራ ይዛችሁ እንግዲህ እዚህም ሲያወሩ የነበሩት በኖሞር ጊዜ የኤርትራን ባንዲራ ይዘው ሲያወለበልቡ የኤርትራን ባንዲራ ይዘው እየተንሰቀሰቁ ሲያለቅሱ የነበሩ ሰዎች ናቸው። እናንተ ፍቅራችሁ ይበርዳል ይቀዘቅዛልና ይሞቃል ይቀዘቅዛልና ሌላውን መታችሁ ባንዳ ማለት አትችሉ። ኦኬ ኤርትራ እስካሁን ኦፊሻሊ በውጊያ ውስጥ አልተሳተፈችም። ኤርትራ ግን ትግራይና ብልጽግና ሲዋጋ ተዋግታለች እኮ። በውጊያ የጋበዛችሁት እኮ እናንተ ናችሁ። እንደው ይወራ ከተባለ ባንዳ ከተባለ እኮ የሀገራችሁ ህዝብ ጋር ውጊያ ሲደረግ የሌላን ሀገር ህዝብ ወይም የሌላ ሀገር ሰራዊት የጋበዛችሁት እናንተ ናችሁ። አንድ ፋኖ ከግብፅ ጋር ሊሰራ ነው ምናምን ተብሏል። እንዴ ግብፅና እስራኤል እኮ በጣም ጠላት ታሪካዊ ጠላት ተባብለው እኮ በካምፕ ዴቪድ ስምምነት እኮ ተስማምተው ዛሬ እፍ ያለ ፍቅር ውስጥ ያሉ ሚድል ኢስትን የሚያርበደብዱ ሀገራቶች ናቸው በጋራ። ግብፅና ኢትዮጵያም ነገ ወደዛን ተቀይረው ከሲና በረሃ እስከ ሱዳን፣ ከሱዳን እስከ ሚድል ኢስት ታችኛው እስከ ኤደን ባህረ ሰላጤ ድረስ እኮ ጠንካራ ኃይል ሊሆኑ ይችላሉ። ያ ደግሞ በር ክፍት ነው። ሁሌም አማራ ኃይል ሊያሳካው ይችላል። መቼም ሁሌም ከግብፅ ስጋት ኖሮ ከግብፅ እየተዋጋን እንደ እስራኤልና እንደ ፍልስጤም ልንኖር አንችልም። አማራው ከግብፅ ጋር የኢንጂነሪንግ ሶሉሽኖችን አድርጎ መልካም የሚባል ግንኙነት ፈጥሮ እስራኤልና ግብጾች የፈጠሩት አይነት አክሲስ መፍጠር እንችላለን። ያን እየተሰራበት ነው። በዚህ ውስጥ ግብፅ ይህን አክሲስ እንዳይፈጠር ባይዘወይ የአማራ ሴሜቲክ ነው። የግብፅ ምስ ሴሜቲክ ቋንቋ ተናጋሪ ህዝብ ነው። ምንድነው ከግብፅ ጋር እየሰራችሁበት ያላችሁት ነገር ምንድነው? አማራ የትኛውንም ህዝብ ውሃ የማስጠማት አማራ ሳይሆን ፋኖ ብለህ ነገር ነው። አማራ ሳይሆን ሁሉም አማራ ያንተን ሀሳብ ስለማይገዛ ፋኖ እያልክ ነገር ነው። ፋኖ ይሄ ትርክት ነው ወይ? ግብፅ እንዲና ጠላት ናት። ማይክ ክፍት ነው። ኦኬ ግብፅ ጠላታችን ናት፣ ታሪካዊ ጠላታችን ናት። ይሄ አሁን በእናንተ ውስጥ ያለ አስተሳሰብ ነው። ማይክሩን ዝጋውና እኔ ልቀጥል። ባይ ዘ ዌይ ኢትዮጵያ ጳጳሶች ከግብፅ ታሾም ነበር፣ ታስመጣ ነበር። ኦኬ የኢትዮጵያ ኦርቶዶክስ ተዋህዶ ግብፅን በታሪካዊ ጠላትነት አያያትም። አማራ የኦርቶዶክስ ተዋህዶ አማኝ የእስልምናም አማኝ ነው። ዶሚናንት እነዚህ ሁለት እምነቶች የአማራ ማንነት ውስጥ ቦታ አላቸው። ኦኬ አማራ እና ግብፅ ታላላቅ ህዝቦች ናቸው፣ ነባር ህዝቦች ናቸው። በሁለቱ ህዝቦች መካከል ጠንካራ ግንኙነት እንዲፈጠር መሰራቱ አይቀርም። ተፈጥሮ ከሰሜን ምስራቅ አፍሪካ እስከ ምስራቅ አፍሪካ መካከል ያለውን ይህንን በጣም ሙቀት የበዛበትን ፖለቲካ ማብረድ ይቻላል። ይህን የብልጽግናው አመራር አብይ ጥረት አድርጓል፣ አልተሳካለትም። ሄዶ ውይይት አድርጓል። ምን ብሏል? የግብፅና የኢትዮጵያ ጉዳይ የሚጠናቀቀው በጦርነት ሳይሆን በውይይት፣ በድርድር፣
ሰላማዊ በሆነ መፍትሄ ነው። ሰላማዊ በሆነ መፍትሄ ነው። በሰው ሊኖር ይችላል። ኦኬ ብልጽግና አብይ ሄዶ ሞክሮታል፣ አድርጎታል፣ ለምኗል ሳይቀር ሄዶ። ኦኬ አብይ ሲያረገው ጽድቅ፣ ፋኖ ሲያረገው ኃጢአት የሚሆን የለም። ፋኖ ውሃውም ከዛው ከኛው አካባቢ ነው፣ ከጎጃም የሚነሳ ነው። ከግብጽ ጋር ተወያይተን ለአንዴና ለመጨረሻ ጊዜ ግብጽንም ኢትዮጵያንም በማይጎዳ መልክ አንድ መፍትሄ እናመጣለን። ያ መፍትሄ ደግሞ የግብጽና የኢትዮጵያን ጠንካራ ኢንጂነሪንግ ሶሉሽንስ ኢንጂነሪንግ ሶሉሽን ማለት የግብጽ ችግር የውሃ አለቃቀቅ ነው። ውሃ አለቃቀቅ ድራውት ባለው ሲዝን ወይም በድርቅ ጊዜ ውሃ ይቀንስብኛል የሚል ፍርሃት ነው ያላት። ያ ፍርሃት ደግሞ በኢንጂነሪንግ ሶሉሽንስ ከበቂ በላይ መፈታት ይችላል። ኦኬ በአገሮች መካከል የዝም ብሎ የፓትሪዮቲዝም ጨዋታ ስለሚጫወት በግብጽም በኩል ውሃውን እንዴት ነኩ፣ በእኛም በኩል ውሃው ግብጽ ታሪካዊ ጠላት በሚል እንጂ አይደለም። በግብጽና በአንተ 2000 ምናምን ማይልስ ርቀት አለ። ከኬንያ ከሱዳንና ከጅቡቲ ጋር የህዝብ ለህዝብ ግንኙነት ሳትፈጥር በተለየ ሁኔታ ከግብጽ ጋር ምን ሌቨሬጅ ስላለ ነው አላንስ እንፈጥራለን የምትለው? የጋራ ሪሶርስ ስላለ ነው። ልጃችን ተመሳሳይ የጋራ ሪሶርስ ከሳሎነ የሚሄድ ውሃ ነው፣ የራስ ውሃ ነው አይደል? ውሃው የለም። እንግዲህ የዓለም ላይ አንድ ህግ አለ በዚህ በውሃ ብቻ። አሁን ለምሳሌ ከሳሎነ የሚሄድ ውሃ ነው። ለምሳሌ አንተ አሁን ከሳሎነ ለምሳሌ አኪላ ከሳሎነ የሚፈልቅ ውሃ አለ፣ እኔን ያጠጣኛል። ከሳሎነ በሚሄድ ውሃ ፈላጭ ቆራጩ አንተ ነህ። እነሱ በዛ ደረጃ የማያስቡልህ አንተ በዚህ ደረጃ ግብጾች እንዳይጎዱ ብለህ እንድታስብ ያደረገ ምን ስላደረጉልህ ነው? ምን ስላደረጉልህ ነው? ጥሩ ጥያቄ ነው። ባይዘወይ አንተ በምታስበው መልክ ዓለም አያስብም። ዩናይትድ ኔሽን ህግ አለው ስፔሲፊካሊ በውሃ ይሄ ኢንተር ካንትሪ ሲሆነ ወይም ሪጂናል ለሆነ ውሃ ላይ ህግ አለው ስፔሲፊክ የሆነ ህግ። ኢትዮጵያ የዩናይትድ ኔሽን ፈራሚ ሀገር ናት። ውሃ ከአንድ ሀገር ወደ አንድ ሀገር የሚሄዱ ውሃ የኔ ነው ማለት አይችልም። ኢትዮጵያ የዚህ ውሃ ሜጀር ወይም ማጆሪቲ የሚባል ሼር አላት። ኦኬ ኢትዮጵያ የግብፅን ህዝብ ማስጠማት አትችልም። ይሄ ህግ አይፈቅድላትም። አቀብ ነው የሚጣልብን። ኦኬ ይሄ መፍትሄ አለው፣ የሚያጣላም አይደለም። ከመጀመሪያው በእኛም በኩል መንግስታቶች በስልጣን ላይ ለመቆየት የሚጠቀሙባት የፖለቲካ ካርድ ነው። ይሄ መንግስቱ ኃይለማርያም የአባይ ውሃ ለምሳሌ የአባይ ውሃ ወደ ፍልስጤም ወደ እስራኤል ድረስ ይሄዳል። ግብፅ ለምንድን ነው ግድብ የገነባቸው? እንደዛ ከሆነ ሌሎችን ውሃው ለምን አትለቀውም? አስዋን ግድብ ለምን ገነባች? የሚያሳዝን መልኩ አይሄድም። ወደ እስራኤልም ወደ ፍልስጤም አይሄድም። ወደ እስራኤል ይሄዳሉ። አይሄድም። እስራኤል የሚሄደው ከግብፅ በትቦ ነው። የግብፅ ውሃ መጨረሻው እስከ እስራኤል ድረስ ይሄዳል። ግን ወደ እስራኤል የሚገባው ከግብፅ ከአስዋን ዳም ጀምሮ። ለምሳሌ አስዋን ዳምን ገንብተዋል። በወንዝነት አይደለም። አስዋንን ገንብተዋል አይደለ? ወደ አስዋንን ገንብተዋል። አባይ ውሃ እኮ ቋሚ ውሃ አይደለም። ዝም ብሎ እንትን አይደለም። ግብፅ ከገባ በኋላ የሚቆም አይደለም። ይሄዳል። ብዙ ቦታዎች ከሄዳል። እሺ ቆይ አሁን ፖይንቱ 85 በመቶ ውሃ የምናዋጣ ህዝቦች በሀገራችን ላይ መትከልም መንቀልም በነገራችን ላይ የአባይ ውሃ ግድብ ግንባታ ኢዝኖት ኢሪጌሽን ወይም ደግሞ ሃይድሮኤሌክትሪክ ፓወር አይደለም። የአባይ ውሃ ግድብን የምትገነባው ፖለቲካ ነው። የአባይ ውሃ የትውልድ መርገምት ነው። በዘመናት እርግማናችን ያለው እዛ ጋር ነው። ፖለቲካችን መስተካከል አለበት። እኛ እናልፋለን። ከግብፅ ጋር ምንም አይነት የሚያገናኘን ነገር ሊኖር አይገባም። ታሪካዊ ጠላታችን ናት። ፔሬድ ሁሉም ፖለቲከኛ ልናስምርበት የሚገባ ነገር ነው ይመስለኝ። እነሱ በእኛ ደረጃ ማይራሩልን ከሆነ የእኛ ለእነሱ መራራት ምንድን ነው? ውሃ እንለቅላቸዋለን። ኦፍኮርስ ሃይድሮኤሌክትሪክ ፓወር ካመነጨን በኋላ ውሃ ይሄዳል። ውሃው ልንገድበው አንችልም። ግን ማናጅመንት ውስጥ ገብተው ምን ያህል ውሃ መልቀቅ እንዳለብን፣ ምን ያህል ውሃ መልቀቅ እንደሌለብን ከሃይማኖት ጋር ካለን ትስስር ምናምን ብለን በዚህ ደረጃ እንስፍስፍ የምንልላቸው ለምንድን ነው? እያመሱን ያው በፕሮክሲ ዋር እየተዋጉ ከሻቢያ ጋር እየመጣ ታጣቂ ኃይል እየደገፉ እንደ ሀገር እንዳንቆም እያደረጉን አንድ የፖለቲካ ፓርቲ ኃይል እንደውም በዚህ ጉዳይ ላይ ሁላችሁም ድምፃቸው አንድ ሊሆን ሲገባ ኦኬ ለግብፅ ይሄን ትሰጣታለህ። በምላሹ ግብፅ ምንድን ነው የምትሰጥህ? ቴዲ ልመልሰው ጥያቄውን። ሉክ ባይ ዘ ዌይ አንተ አሁን ያነሳኸው በኢትዮጵያ የፖለቲካ መሪዎች ስልጣናቸው ሲዳከም የሚስቡት ካርድ ነው። ኦኬ ግብፅና ኢትዮጵያ ለምሳሌ አፄ ዮሐንስ የግብፅን ሰራዊት ከሱዳን ውስጥ ተከቦ ባለ ሰዓት ነፃ አውጥቷቸዋል። ኦኬ
በአሉላ አባ ነጋ ማለት ነው። ዩጌትሚ ኢትዮጵያና ግብጽ የጋራ ሼር የሚያደርጉት ሪሶርስ አለ። ባይ ዘ ዌይ ኢት ኢንክሉድስ ሱዳንንም ይጨምራል። ይሄ ሪሶርስ በአግባቡ መፈታት ምን አልከኝ? ተፈራረሙ ያልከው ምንድን ነው? ኖ ስለ አፄ ዮሐንስ ያነሳሁትን ነው ወይስ ተፈራረሙ ያልከው ማናቸው የተፈራረሙት? አልሰማሁም። እሱ ስለመፈራረም አላወራሁም። ተፈራረሙ ያልከው ሶ ግብጽ እና ኢትዮጵያ የጋራ ውሃ አላቸው። ሼሩ አንዱ ትልቅ አንዱ ትንሽ ሊሆን ይችላል። ይሄ መፍትሄ ያለው የጋራ የምትለው እኔም ማዋጣው አንተ የምታዋጣው ነገር ሲኖራል ኮመን የሆነ ነገር አለን የምንለው ቴዲ ምን አለ መሰለህ የዩናይትድ ኔሽንስ አሁን የጋራ ነው አገሬን የጋራ የምትለው 85% ውሃ የምሰጠው እኔ ነኝ። ግብጽ ለአባይ ግድብ ወይም ደግሞ ለናይል የምታዋጣው ምንድን ነው? እስኪ ንገረኝ። የምታዋጣው ውሃ ለግብጽ የዓለም አቀፍ ተፋሰስ ውሃዎች ዩናይትድ ኔሽን ለብቻቸው ቻርተር አጽድቋል። የንዛ ቻርተር ኢትዮጵያ ፈራሚ አገር ናት። ዩናይትድ ኔሽን ሪኮግናይዝ ሲያደርግህ የሚያስፈርመው የሁማን ራይትስ ህግ፣ የውሃ ህግ፣ የምን ህጎች አሉ። እሱን ተስማምታ ፈርማለች። ስትስማማ እንደ ሀገር ሪኮግናይዝ ያደርጋል። ሌላ ሰው ሲነካህ ሶቨርኒቲን ይጠብቅላል። ዲጌትሚ በዚህ ግብጽ ባለቤት ነች። በዚህ በተፋሰስ ህግ ግብጽ ባለቤት ያደርጋል። የተፋሰስ ህግ ማለት ውሃ በሚፈስባቸው ሀገራት በጋራ ተስማምታችሁ ባይዘው አሁን ላልከው ለምሳሌ ግድብ ስትሰራ በአፈሳሰሱ ጉዳይ የጋራ ኮሚቴ ተቋቁሞ 2 ኮሚቴ ነው የምታቋቁሙ። አንድ የተፋሰስ ሀገራት የጋራ ኮሚቴ ያቋቁማሉ። ሁለተኛው ዩናይትድ ኔሽን ሞኒተር የሚያደርገው ሁለተኛ ኮሚቴ አለ። ሁለቱ በጋራ ይሰራሉ ነው የሚለው ህጉ። አንተ ህጉን ዞሮ ሲመጣ ትነግረናለህ። አንተ የምትለው ህግ ሳይሆን ግብፃውያን እንኳን አንተ የምትለውን እኔ ሲያነሱት አልሰማሁም። ግብፃውያን የሚያነሱት የቅኝ ግዛት ህግ ነው የሚያነሱት። ስፔሻሊ 1952 1952 እና 59 አካባቢ የተፈራረሙ በእንግሊዝ ስር በነበሩ እነሱ ዩናይትድ ኔሽንም አፍሪካ ህብረትም አረብ ሊግ ይዘው የሚሄዱት ህግ የቅኝ ግዛት ህግ ነው። የቅኝ ግዛት ህግ በእንግሊዝ በሱዳን እና በግብጽ መካከል የተደረገ ስምምነት ነው። ኢትዮጵያ የለችም። 85% ውሃ እናዋጣለን። የናይልን ውሃ እንዴት መጠቀም እንዳለባቸው በእኛ ውሃ የተፈራረሙት እነሱ ናቸው። ይሄን ነው ይዘው የሚዞሩት። ከዚህ ውጭ እነሱ ይዘው እንኳን የሚዞሩት ሌላ ህግ የላቸውም። የኮሎኒ ታይም የቅኝ ግዛት ህግ ነው ይዘው የሚሄዱት እና አሁን በዚህ ዘመን ላይ ወስጄልሃለሁ ልመልሰው ጥያቄ ወደዚህ ልምጣለን። እጅግ እኮ አስቂኝ እኮ ነው በነገራችን ላይ እንደ ሀገር ማፈር ካለብን እንደ ሀገር ምን ያህል ኋላ ቀር እንደሆንን ማወቅ ያለብን በራሳችን ንብረት እኛን ሳያማክሩ ሌሎች ተደራድረው ጨርሷል። ምን ያህል ፐርሰንት ግብጽ እንደምትወስድ ምን ያህል ፐርሰንት ለግብጽ እንደሚለቀቅ 56.4% ግብጽ ትወስዳለች። እንደገና ደግሞ የተቀረውን 44% ምናምን ግብጽ ሱዳን ትወስዳለች። ኢትዮጵያ እዚህ ውስጥ የለችም። እጅግ ያሳፍራል። ስድብ ነው፣ ኢንሰልት ነው። በነገራችን ላይ አሁን ወደዚህ ዘመን ወደዚህ ትውልድ መጣ ነው። የቅኝ ግዛት ህግ ይዘህ መተህ ኢትዮጵያ የአባይ ግድብ ወይም ደግሞ የናይል ውሃ ይገባኛል ስትል አንድ መጠየቅ ያለብን በሀገራችን ላይ ለምንተክለውም ለምንነቅለውም ነገር የራሳችን ነው ኃላፊነቱ። ግብጽ ምንድነው የምታዋጣው ብለህ መጠየቅ አለ። አሁን የጋራችን ነው ስትል አስፈላጊ ከሆነ ትሪቢቶሪዎችን እኮ ወይም ገባር ወንዞችን አቅጣጫ ማስቀየር እንችላለን። አስፈላጊ ከሆነ ተጨማሪ ሌሎች ግድቦችን እንገነባለን። አሁን እንደ አንድ ፖለቲካ ፓርቲ ተጨማሪ ግድቦችን እንዴት እንደምንገነባ ነው እንጂ ማሰብ ያለብን ግብጽ ትጋራለች ስንል ኦኬ፣ ግብጽ ምንድነው ኮንትሪቢዩት የምታደርገው? አንድ ማወቅ የፈለኩት ነገር እሱ ነው። በዚህ ደረጃ ለግብጽ እኛ የምንሰፈሰፈው ኦኬ፣ በቃ እግዚአብሔር የተባረከ ነው። ኦኬ፣ ምስጉን ህዝቦች ስንለቅናቸው ሆነናል። ውሃ እንለቅላቸዋለን። አሁንም ተርባይኑን ካስነሳ በኋላ ውሃ ይሄዳል። ልትከለክለውም አትችልም። ግን በዚህ ደረጃ እጃችንን እስኪጠመዝዙ ድረስ ማናጅመንት ውስጥ እንግባ። ውሃ አለቃቀቁ ላይ ጀስት እዛው ላይ ሆነን እንወስን፣ ሌላ ግድቦች እንዳንሰራ በፕሮክሲ ቢዚ እናደርጋቸው ሲሉ በዚህ ደረጃ እንስፍስፍ የሚል ልብ ያሳየናቸው ለምንድን ነው? እንደ አንድ ፖለቲከኛ ነው እየጠየኳቸው ያሉትና ምን አይታችሁ ነው? ፈርታችሁ ነው? የአማራ ፖለቲካ አሁን በምትለው አይነት በስሜት የሚመራ አይደለም። ጥሩ ኢሊት አፍርቷል። የዚህ ያለ ፖለቲከኛ አብይን ጨምሮ ኢትዮጵያ ውስጥ እስክስታ ይመቱና በዓለም አቀፍ መድረክ ላይ ሲሄዱ ግን በዓለም አቀፍ ህጎች ነው የሚዳኑት። ባይዘዌ ግብጽ የምታነሳው የኮሎኒያል ትሪቲ
በ1929 ነው የተፈረመው which is in the time of League of Nations ዩናይትድ ኔሽን የተመሰረተው 1945 ነው ኦኬ ሶ ዩናይትድ ኔሽንን ህግ ነው ሁሌም ቀጣይ የመጣ ህግ ነባሩን ይሽረዋል ሁለተኛ ሆነ ያነሳውን ህግ በመለስ ዜናዊ ጊዜ መለስ ዜናዊ ራሱ ውል አድርጎ ሽሮታል ያ ተፈጻሚ ሆኖ ቀጥሏል ግብጽ በሌለችበት 2/3 ሀገራትን ሰብስቦ ኦሬዲ ተፈራርሞ የጨረሰው ጉዳይ ነው ስለዚህ ግብጽ ይሄንን አሁን የምታነሳው ድሮ ነበር አሁን እያነሳች አይደለችም ማታነሳበት ስለማያስጌዳት ነው ኦኬ ሶ በኢትዮጵያ ግድብ ለምን ሰራች የሚልም ግብጽ ጥያቄ የላት ነገር ግን የግብጽ መንግስት የኢትዮጵያ መንግስት አጉል ስልጣናቸው እንዲቆይ በዚህ ውሃ ፖለቲካ ይሰራሉ ሪያሊቲው ግን የኢትዮጵያ ህዝብና የግብጽ ህዝብ ተነጋግሮ የሚወስነው ነገር ዩናይትድ ኔሽንም ደግሞ ያስገድደናል ለምሳሌ በውሃ አለቃቀቅ ጉዳይ የግብጽ ኤክስፐርት የኢትዮጵያ ኤክስፐርት የሱዳን ኤክስፐርትን ያካተተ ኮሚቴ ቋቋሚ ላይ ዩናይትድ ኔሽን ይሄንን ጥሳለው ካልክ ማቀብ ይጣልባል ለምንድን ነው አባይን የገነባለው እስኪ ካለህ እንትን አባይን የገነባለው ለምን ይመስላል አሁን አንተ ቅድም እንዳልከው ስፒሪቹዋል የሆነ ነገር የለው አይዘው ኖ አባይ ግድብን የገነባለው ለምንድን ነው ኢትዮጵያ የገነባለው ፓወር መለስ ዜናዊ ዋናው የገነባበት ምክንያት ባይዘው ይሄ ኤልፓ ፕሮጀክት ነው ብሏል መለስ ዜናዊ ፓወር ነው ብሏል ላስቀምጥልህ ከደማሰመኝ ቪዲዮ ካለ ቪዲዮ ፓወር አይደለም መለስ ዜናዊ ራሱ ተናገረው ለትግር ለምን ላስቀምጥልህ ብትሰማይ ኖሮ መልሱን ታገኛለህ እሺ ምንድነው ግድቡ ኤልፓ ይሄን ግድብ ለመስራት እቅድ ውስጥ የነበረ ኦኬ ነባር ነው ይሄ የኤልፓን ዶክመንቶች ሄዶ ማገላበጥ ይችላል ግድቡ ግን መለስ ዜናዊ ቀድሞ እንዲሰራ አድርጓል አይ ቲንክ 10-15 ዓመት በፊት እንዲሰራ አድርጓል ያረገበት ምክንያት በ2000 በኢትዮጵያ ሚሊኒየም ግሮዝ ኤንድ ትራንስፎርሜሽን የሚል አዲስ ፕሮጀክት አቅዶ መጥቶ ነበር አግሪካልቸር ሌድ ፕሮዳክሽን አድሊ ነው ምናምን አግሪካልቸር ዲቨሎፕመንት ምናምን አድሊ ይባል አዲስ ሐሳብ ለአድሊው ምን መሰራት ጀመረ ኢንዱስትሪ መንደሮችን መስራት እቅድ ነበር ኢንዱስትሪ መንደሮች ትልቁ የአቅም ችግር የፈጠረባቸው የፓወር ጉዳይ ነበር ያን የፓወር ጉዳይ ለመፍታት ግልገል ጊቤ 3 ኮይሻ እና ይሄ ግድብ ተደረገ በጊዜው መለስ ዜናዊ ሲጀምሩት የፖለቲካልም ሳይንሱን ተጠቅመውታል እንደ መንግስትነትም ለራሳቸው ፓወር ነው የገነባለው ብለው ተስፋ ሃይድሮኤሌክትሪክ ፓወር ብቻ ነው ከዛ ውጭ ያለው ዝም ብሎ እሺ ህዝቦችን መሸወጃ ነው ሶ በስያ ይወለ እሺ ጋይስ የምታድጉ ህጻናቶች ወላጆች ለልጆቻቸው ፕሊስ የአባይ ግድብ ግንባታ is not power it's politics ለዘመናት ሲያምሱን የነበሩ ሰዎችን እጃቸውን ምንጠመዝዝበት ነው በዚህ አጋጣሚ መለስ ዜናዊ ራሱ ባደረገው ንግግር የህዳሴ ግድብን መርቆ ሲከፍት it's power ግብጽ አንገት ላይ ትቆማለህ ማለት ግብጽ በፕሮክሲ አታምስህም ማለት ነው ስንፈቅድላት ውሃ እንለቅላታለን ከፈለገን እዚህ አካባቢ ላይ እንዳናይሽ እንላታለን ለቨሬጅ ይኖረናል ዝር አትልም አታምሰንም በፖለቲካችን አትገባም ለፓወር ማገልገል ገበያ እንዳለን 2 አለን 3 አለን ሌላ መገንባት እንችላለን ተደምሮ 1000 ቆይ it's okay ሃይድሮ አባይ ግድብ ግንባታ ኢቭን መለስ ዜናዊ እንኳን ሲናገር it's ፖለቲካ ነው አባይ ግድብ ነው ትውልድ ጨርሰው ማለት ሆርን ኦፍ አፍሪካ ብሎም ኢስት አፍሪካ ላይ ዶሚናንት ሆነን ማለት ነው ጡንቻችን ፈረጠመ ማለት ነው ግብጽን አንበረከክናት ማለት ነው ትልቁ ሚስጥር ያለው እዚህ ጋር ነው አባይ ግድብን ካልገነባን ዋና ግብጽ የምትፍጨረጨረው ለምንድን ነው አባይ ግድብን እንዳንገነባ ነው አሁን ከተገነባ በኋላ ኦኬ ላይፈነዱት አይችሉም ከዚህ በኋላ እግራችን ስር ትወድቃለች ህፃናቶች የምታድጉ ህፃናቶች ግብጽ ታሪካዊ ጠላታችን ናት አባይ ግድብ ግንባታ ታሪካዊ ጠላታችንን አንገቷ ላይ ገመድ ያስገባንበት ነው የምታድጉ ህፃናቶች ነገ ከነገ ወዲያም ወላጆች ለልጆቻችሁ ስትነግሯቸው አስፈላጊ ነው ዓለም አቀፉ ማህበረሰብ ይነግረናል ኦኬ ውሃን ለቅላቸዋለን በድርቅ ይሙቱ አንላቸው ውሃን ለቅላቸውን ብንል ግብጻውያን 10 ዓመት ሰርቫይቭ አድርጉም አስዋን ግድብ 10 ዓመት አያኖራቸውም ስለዚህ ከሻቢያ ጋር ሳይሆን ከዚህ በኋላ ካንተ ጋር መተው ላጫቸውን ያዝረከረካሉ ማለት ነው አንተን ይለምኑሃል ማለት ነው ሻቢያ ጋር የሚወስዳቸው ምንም ነገር የለም ማለት ነው ከዚህ በኋላ አያምስህም ማለት ነው ውሃ አንለቅም እዚህ አካባቢ ላይ እንዳናያችሁ ትላለህ ነገ አንተ ላይ ስልጣን ላይ ስትወጣ እኮ ከዚህ በኋላ ግብጽን እዚህ አካባቢ ቆይ ካየውሽ አባይ ግድብ ግንባታን ዘጋብሻለሁ ትላለህ ተጨማሪ ግድብ ገነባለሁ ትላለህ
ሳይወዱ በግዳቸው ለቨሬጅ ስላለ ለቨሬጅ ማለት አንተ ያለህ እነሱ የሌላቸው ማለት ነው። ስለዚህ ታሪካዊ ጠላታችን ላይ አንገታቸው ላይ ገመድ ያስገባንበት ነው። ኢትዮጵያውያን ደረታችሁን ነፍታችሁ መሄድ ነው ያለባችሁ እንጂ ከዚህ በኋላ ግብፃውያን መጥተው የጋራ እንትን አለን ብለው ሊያዟችሁ ወይም ደግሞ ሊጠመዝዙን አይችሉም። 90% ውሃ የሚወጣው ከጓዳችን ነው፣ ከሳሎናችን ነው። ከሳሎናችን ለሚወጣ ውሃ ደግሞ በፈለግንበት መንገድ ያለማንም ጣልቃ ገብነት እንደፈለግን መጠቀም መብታችን ነው። ከፈለግን ለኢሪጌሽን እነሱ አስዋን ግድብ ላይ አሳ ያወጣሉ፣ በጀልባ ይሄዳሉ፣ ሲፈልጉ ይለቁታል፣ ሲፈልጉ ይዙታል። አስዋንን ሲገነቡ እኛን አማክረውናል? አላማከሩንም። ጠብታ አያዋጡም ለናይል ውሃ ግብፃውያን። ዝናብ የላቸውም፣ ዴዘርት። ስለዚህ ያለንን ብናቅ ምስራቅ አፍሪካን በውሃ ብቻ ኮንትሮል ማድረግ እንችላለን። እና ሚስጥሩ ይሄ ሃይድሮኤሌክትሪክ ፓወር ሳይሆን ሚስጥሩ ፖለቲካ ነው። ፖለቲካነቱ ያመዝናል ለማለት ያለው። ቴንክ ዩ አኪላ ዞሮ ሲመጣ ሌሎችን ጉዳዮች እናወራለን። በመሀል የጨረሰ ሀሳቤን ብዙ አንድ ደቂቃ ልጨምርልን። አጠቃላይ ግን 2 ደቂቃ ከምናምን ነው የወሰድከው። አንተ ከጨረስክ በኋላ ነው ያወራሁት። አኪላ አሁን 1 ደቂቃ ልጨምርልን። 7 ደቂቃ ነው ኦልሞስት ሙሉውን ስታቋርጠ ነበር። ኤኒዌይስ ችግር የለውም። 1 ደቂቃ ተኩል ወስጄ ልጨርስ። ባይ ዘ ዌይ አሁን ቅድም አንተ ባነሳው መልክ ፖለቲካ ይሰራል። የኢትዮጵያ ሕዝብም የሌላ ሀገርን ሕዝብ እጅ ለመጠምዘዝ ግድብ አልገነባም። ግድብ የገነባው የኢትዮጵያ ሕዝብ ለራሱ ለመጠቀም እንዲህም የሚል ፖለቲካ በዓለም አቀፍ መድረክ ውርደት ነው የሚመጣው። ኢትዮጵያ 60%ቱን በጀቷ የምታገኘው በብድርና በእርዳታ አሁን ደግሞ ወደ 80 ደርሷል። እንደዚህ የምታገኝ አገር ዩናይትድ ኔሽን ቶታሊ ማዕቀብ ቢጥልባት 120 ሚሊዮን ሕዝብ እርስ በርሱ ነው የሚበላሉ። there is always a way to ሳንክሽንን ስኪፕ የምታደርግበት መንገድ አለ። ስለዚህ አሁን ለትውልዱ ፍርሃትን አይደለም ማውረስ ያለበት ፖለቲከኛ እየወረስኩት አይደለም። በቃ በእጅ ባለው ነገር ላይ ነገ ስልጣን ላይ ትመጣለህ። በእጅ ነገር ባለው ላይ ትሰራለህ። ይህን ታደርገናለች። ይህን ትውልዱን በፍርሃት ለመሸበብ ነው። ልጨርስ። ለምሳሌ ራሽያ 25,000 ሳንክሽን አለባት። ሁሉም ሀገር ነው። ፖይንቱ ምንድነው መሰለህ? ቆይ ጨርሳለሁ። አሁን ተጨማሪ ደቂቃ ነው እየሰጠሁ ያለሁት። ይሄ የናሽናል ኢንተረስት ጉዳይ ነው። መድረክ ሰጥቼ ትውልድ ፍርሃት እንዲሸበብና አንዳንድ አላስፈላጊ የሆኑ ነገሮችን ማድረግ የለብንም። በነገራችን ላይ ፖለቲከኛ ከሆንክ ዚሮ ቶለራንስ በሀገራዊ ጉዳይ ላይ አለቀ። ዚሮ ቶለራንስ። ይሄ ግብፅ በሃይማኖት እንገናኛለን፣ ሳንክሽን ትጥልብናለች፣ እንዲህ ታደርግብናለች ምናምን፣ እሱ ለዘመናት የነበረን የፍርሃት መተብተብ ነው። ተጨማሪ ግድብ አሁን አባይ ግድብ ላይ እንዴት እንደምትገነባ ንገረኝ። 3-4 ግድቦችን እንዴት እንደምትገነባ ንገረኝ። የዛን ጊዜ ግብፅ እግር ስር እንዴት ላጯን እያዝረከረከች እንደምትቆም እንደምትወድቅ ታያላችሁ። የዛን ጊዜ በየአካባቢው የምታያቸው ታጣቂ ቡድኖች እንዴት አደብ እንደሚገዙ ታያላችሁ። የዛን ጊዜ ፖለቲካችን፣ ህዝባችን፣ ሀገራችን እንዴት ሰላማዊ እንደሚሆን ታያላችሁ። 3000 ማይልስ አቋርጣ ለመጣች ሀገር እንዴት ነው የምትንሰፈሰፈው? በድንበር አትገናኝ። ምንድነው ሼር የምታደርገው ነገር? ምንድነው ግብፅ የምትሰጥህ ነገር? ኦኬ ከግብፅ የምታገኘው ነገር ምንድነው? ኦኬ ቴዲ ሀሳቤን ልጨርስ። እንደው ሰው ኤኒዌይስ ባይ ዘ ዌይ የሀገርን የሉዓላዊነት ጉዳይ አልነካው። ኦኬ እኔ እንደ መንግስቱ ኃይለማርያም አላስብም፣ እንደ አፄ ምኒልክ ግን አስባለሁ። በአጋጣሚ ሆኖ የወጣሁበት ማህበረሰብ በፖለቲካ በጣም ጥበበኛ ከሆነ ማህበረሰብ ነው የወጣሁት። በመስል አላምን። አፄ ኃይለስላሴ አፄ ምኒልክ ከወጡበት የአማራ ማህበረሰብ ስለወጣሁኝ ጭንቅላትን እጠቀማለሁ። ኦኬ እውቀትን እጠቀማለሁ። የዓለምን ህግ አነባለሁ። የግብፅና የኢትዮጵያ እስራኤልና ግብፅ ተስማምተው ፓወርፉል ወደ መሆን ከመጡ ግብፅና ኢትዮጵያም ተስማምተው መቀጠል ይችላሉ። እኛ ግድቡን እንደ ዌፐን እስከተጠቀምን ድረስ ግብጾች ማጥቃታቸውን አያውቁም። አንገታቸው ላይ ስቆም አንገት ላይ ይቆማሉ። ያን አይነት ኤንቫይሮንመንት በዙሪያችን አንፈጥርም። አንገቴ ላይ እንዴት እንደሚቆሙ ንገረኝ። እንዴ ችግር የለውም። ንገረኝ። ከግብፅ ጋር ተጣላ ማለት ከእስራኤል ጋር ተጣላለ፣ ከአሜሪካ ጋር ተጣላ ማለት ነው። ኦኬ መጨረሻ ላይ ከአሜሪካ ጋር የምትጣላ ከሆነ እንዳለ አይኤምኤፍም ወርልድ ባንክም በሙሉ የገንዘብ እጥረት ያመጣል። እጃችን ላይ ያዝነው 120 ሚሊዮን እና ስንገነባ ግድቡ ነው የተነበሩ። የኢትዮጵያ ችግር የለባቸውም ከግድቡ ጋር ከግድቡ ጋር ኢሹ ኖሯቸው አያውቅም። ከውሃው ቢችሉ ገና መሰረት ድንጋይ ስትተክል ኢትዮጵያ የስንት ቀን ገንዘብ እንዳላት ታውቃለህ? ኢትዮጵያ
የስንት ቀን በጀት እንዳላችሁ በጣም ወደዚህ አንዴ አሁን የ14 ቀን በጀት አሁን ግብጽ አሁን ግድቡን ገነባን ጨረስክ ግብፃውያን ምንድነው የሚያመጡት ያፈንዱታል አንዴ ኢትዮጵያ ከኢንተርናሽናል ኮሚኒቲው ገንዘብ ማግኘት ለ14 ቀን ብታቆም ከ14 ቀን በኋላ ኢትዮጵያ ገንዘብ አይኖራትም ባንኮች ኤሪትራ እንኳን ትንሽ ሀገር በማዕቀብ እንዴት እንደደቀቀች እናቀር አትሊስት ቶፒኩ እንዳይሰፋ ኢትዮጵያውያን ወደ ከተማ ግብርና እንኳን ግቡ ብትላቸው እኛ የሰጠነውን የሚቀበል መሬት ነው ያለን ሰርቫይቭ ማድረግ ምንችል ህዝቦች ነው አሁን ላይ አትሊስት በልተን እናድራለን ግብጽ የአባይ ውሃ ከሌለ የካን ሰርቫይቭ 10 ዓመት አይኖሩም በነገራችን ላይ ባለው ካልኩ የግብጽን ህዝብ እኮ መግደል እኮ አይደለም አሁን ቆይ ግብፃውያን ያደርጋሉ የምትለው ኢትዮጵያውያን ምንድነው የሚያደርጉት እስኪ የሚያደርጉት እኮ የዩናይትድ ኔሽን ፈራሚ ሀገር ናት ለዩናይትድ ኔሽን ህጎች ግዴታ ተገዢ ናት ኦኬ ግብጽ እኮ ምንም ማድረግ አያስፈልገውም ግድቡን ገነባን አሁን ምን ያደርጉናል አለቀቁ ምንድነው ከግድቡ ጋር እነሱ እኮ ይሹ የላቸው አሁን እኮ ከውሃ አለቃቀቅ ውሃ እኮ አለቃቀቅ ላይ የመጣልህ ግድቡን ማስቆም ስላልቻሉ እኮ ቆይ አንዴ አይደለም ከመጀመሪያው ቀን ጀምሮ የውሃ አለቃቀቅ ውይይቱን በውሃ አለቃቀቅ ጉዳይ በግድብ ጉዳይ አንድም ጥያቄ ነው በዚሁ አጋጣሚ እንደው መጨረሻ ለመዝጋት ሐሳቤ እሺ ኦኬ በዚሁ አጋጣሚ የአማራ ህዝብ የምስራቅ አፍሪካን የሰሜን ምስራቅ አፍሪካን የተተበተበ ፖለቲካ የሚፈታ መፍትሄ ይዞ ይመጣል ኦኬ ያ ሀፕን ያደርጋል ያ ሰላም ያመጣል ኢትዮጵያን ግን እርስ በርስ የምንጋደለው ግብጽ ስላገዘች ግብጽ ውስጣችን ስለገባች አይደለም ኢትዮጵያ ውስጥ ችግር ስላለ ያንን አምኖ መቀበል የሲቪላይዜሽን ኢሹ አለ ክላሽ ኦፍ ሲቪላይዜሽን ተፈጥሯል የዛ ውጤት ነው አሁን ያለንበት ስለዚህ ወደ ግብጽ ብናላከከው ወደ ምን ብናላከከው ችግራችን ላይ ለመፍታት የምናደርገው መንገድ ነው ግብጽ ታሪካዊ ጠላት ናት ገሌ ታሪካዊ ጠላት ነው ምናምን አንተ አንስተዋል አብይም የግብጽ ስፔሻሊ አብይ ሆነ አንተ ግብጽን ይዋጋል ያልከው አብይ እሺ ወላሂ ቢላሂ እኛ ለዘመናት ስናወራው ትክክለኛ የሚመስሉ ነገሮች አሉ ለዘመናት አፋችንን አንለማምደነዋል ሀገርን ማዋረድ ፓርቲና ሀገር ይለያያል ምናወራው ስለ ሀገር ነው አንድ ግብጽ የግብጽና ህገ መንግስት ፕሪያምብሉን ብታዩ ግብጽ ናይል ነው ናይል ግብጽ ነው ይላል በቃ ህልውናችን ከዚህ ጋር የተሳሰረ ነው ከዚህ በካሪኩለም ቀርጸው ህጻናቶቻቸውን የሚያስተምሩት ምንድነው ታሪካዊ ጠላቶቻቸው እንደሆነንና ናይል ለነሱ የተሰጠ ስጦታ እንደሆነ ነው የሚያስተምሯቸው ይሄን ግድብ ደግሞ እንዳንገነባ ውሃ እንዳንጠቀም ዛሬ በነገራችን ላይ ግብጽ 5000 ማይልስ ተጉዛ መጣ ሶማሊያ ላይ ባህር ላይ ወታደሮቻቸው ናቪ ኃይላቸው ልምምድ ሲያደርጉ ኢትዮጵያ ውሃ ጋር እንዳትጠጋ የተከለከለችው ዛሬ ከካይሮ አስመራ ከአስመራ ካይሮ የደህንነት ሰዎቻቸው እየመጡ የሚመካከሩት እኔ እናንተን ለማጥፋት ነው ግብጾች ወደ አስመራ የሚያመላልሳቸው ንግድ አይደለም ከሻቢያ ጋር ምንም የሚለዋወጡት ነገር የለም ቢኮዝ ኢትዮጵያ የምትባል ሀገር አለች እዛ ጋር በተለያዩ መንገድ ተብትበው ያዟት ማለት ነው ለዘመናት ለአንተ አይደለም ገብቶኛል ላይ ፖለቲካ ሰርታል ፕሊስ አንድ ጊዜ ትውልድ መዳን አለበት አንተ ትውልድ ህፃናቶች ማደግ አለባቸው ገዢውን ፓርቲ መንግለጥ አለው ሀገርህን ግን የሀገርን ናሽናል ኢንተረስት ግን መጠበቅ ግዴታ ነው ይሄን ማታደርግ ከሆነ ቀጥለው ሁለተኛ ስቴፕ ማውራትም አትችልም ገዢውን ፓርቲ ብልጽግና ነቅለጣ ነው ለህፃናቶች ግን መናገር ያለባቸው ግብጽ ታሪካዊ ጠላታችን ናት ፔሪድ በሳሎናችን ለምንተክለውም ለምንነቅለውም ሙሉ ፍቃድ ያለን እኛ ነን ይገባኛል ይሄን ነገር በካሪኩለም ደረጃ እንኳን ተቀርጸው ትምህርት ቤት ህፃናት መማር አለባቸው ኢንጂነር የሚሆኑ ህፃናቶች ሌሎች ፖለቲከኞች አሁን ማውራት ያለባቸው አባይ ግድብ ግንባታን ኦኬ ገንብተናል 5000 ጊጋባይት ነው ሃይድሮኤሌክትሪክ ፓወር የሚያመነጨው ተጨማሪ 8 9 10 እንዴት ነው የምንገነባው እንዴት ነው የምንገነባው የትኛው ሊትሬቸር ነው ግብጽ ታሪካዊ ጠላታችን ነች የሚለው ነው ያገኘው ሚሊኒክን ብሎ ያውቁም አፄ ኃይለሥላሴ ከግብጽ አመራሮች ጋር አፍሪካ ዩኒየንን ሲመሰርቱ በጣም ተረዳድተዋል
በየትኛው ታሪካችን ነው ግብጽና ኢትዮጵያ ታሪካዊ ጠላት ይሆን? የግድ ሊትሬቸር ላይ እኮ ሊጻፍልህ አይገባም። ነገስታቶቻችን በማወቅም ይሁን ባለማወቅ ሀገራችንን እጃቸውን አጣጥፈው ሲሰጡ ኖረዋል። አንዳንዶች ባለማወቅ በማወቅም ግብፃውያን እኛ ላይ ሲያሴሩ እንደነበረ መጽሐፍ ማገላበጥ ነው ማለት ታሪካዊ ጠላት የሆኑ መቼ ነው? አንድ ጊዜ አኪላ በእናትህ ባክ ኤንድ ፎርዝ አናድርግ። የግድ መጽሐፍ ላይ ሊጻፍልህ አይገባም እኮ ግብፃውያን ታሪካዊ ጠላታችን ለመሆን እኮ ጀስት ሲንግል ዲጂት አይኪው ሊኖር ይገባል። በቃ ይሄን ለመረዳት ምን ውስብስብ እኮ አይደለም። ይሄ ናራቲቭ እንጂ ሪያሊቲ ላንተ አይደለም። ይሄ ምን ሮኬት ሳይንስም እኮ አይደለም እኮ ጀስት ፖለቲክስ 101 እኮ ነው። ግብፅ ታሪካዊ ጠላታችን መሆኗን ምን ማቅ ኢትዮጵያ ያምጣ። ግብፅ የኢትዮጵያ ታሪካዊ ጠላት ለመሆኗ አንድ ሪሲት ጀስት ምንድነው የሚፈልገው? 1875 እና 76 የጉንደትና የጉራ ጦርነት ምንድነው የሚያሳይ? ማይ ፍሬንድ ሊወጉን የመጡት ለምንድን ነው? የእምነት ጉዳይ ነው። ጦርነቱ ከእምነት ጋር የተገናኘ እምነት በለው ፖለቲካ በለው ግብፃውያን ታሪካዊ ጠላቶቻችን ናቸው። ጣሊያን ታሪካዊ ህዝቡን አይደለም የምልህ። እንግሊዝ ታሪካዊ ጠላታችን ነው። አሁን እዚህ ጋር ወይ እንደ ግብፅ አድኖናል መልሶ ማይ ፍሬንድ ወይ እዚህ ጋር እንደ ግብፅ የተከራከረኝ ወይም ደግሞ ጀስት ስናገር አድምጠኝ። አንተ ሰዓት ማለት ይሄ አንተ በግልህ አይደለም በል የሚበጠብጥ አንድ ጊዜ እባክህ አድምጠኝ። ማንኛውም ጉዳይ ማንኛውም ሀገር እንዳናድግ ሰላም እንዳንሆን እንድንታመስ የሚያስብ በሙሉ ጠላታችን ነው እኮ። በቃ ይሄ የግድ መጽሐፍ ላይ ያልተጻፈው ጸሐፊዎቻችን ደካማ ስለሆኑ ነው። ሌላ ነገር የለውም እኮ። ከዚህ በኋላ ይጻፋል። ከዚህ በኋላ ለህፃናቶች ይነገራል በደንብ። ከዚህ በኋላ የተሰራብን ሸፍጥ በደንብ ይወራላቸዋል። አልተጻፈም ማለት አይደሉም ማለት አይደለም። ስለዚህ ሻዕቢያ ጋርና እዚያ አስመራ የሚመላለስ ምን ቅቤ ሊቀቡ ነው? የደህንነት ሚኒስትሮቻቸው የሚመላለሱት ትሪፕል አላያንስ እየፈጠሩ አንዴ ከሶማሌ ጋር አንዴ ከኢሳያስ አፈወርቂ ጋር በቀን ሁለት የሚመላለሱት ታዲያ ከኢትዮጵያ ጋር በኢኮኖሚ እንዴት መበልጸግ እንዳለባቸው እንዴት መስራት እንዳለባቸው ሊመክሩ መስሎ ነው እንዴ? እርምጃ እንወስዳለን እያሉ በግልጽ ሲናገሩ በድር አብዳላት የውጭ ጉዳይ ሚኒስትራቸው ታዲያ ምን አስበው ነው የሚመስላቸው? በተለያዩ መንገድ ገብተው ሲተበትቡብን፣ አንድ ጊዜ ኦነግን ሲያሰማሩ፣ አንድ ጊዜ ቲፒኤልኤፍን ሲረዱ፣ አንድ ጊዜ ሻዕቢያን ሲረዱ፣ አንድ ጊዜ ሌሎች ታጣቂ ኃይሎችን የሚረዱ ታዲያ ምን ስላገናኘን ነው? አሁን አንገታቸው ላይ ተቁሟል። መረረ ዋጠ ላኪላ አይደለም። በነገራቸው ላይ ይሄን ማወቅ አለባችሁ ለማለት ያለው። ቴንኪው ከአኪላ ቀጥሎ አንድ ግን ቴዲ አንድ አኪላ ዞሮ ችግር የለውም። እኔ በቂ ደቂቃ ይስጣል። ችግር የለውም። ሀሳቤን አስቀምጣለሁ። ቆይ በቂ ደቂቃ ሰጥቻለሁ። ችግር የለውም። ዞሮ ይመጣል። ወደ ቅድስት ሪድ እና ችግር የለውም። ኢትስ ኦኬ አኪላ ይሄ ምን ውይይት ነው እኮ። ዞሮ ይመጣና ዲባንክ ታደርጋለህ። ችግር የለውም ብራዘር። እሺ ቴንኪው ቴዲ። ወደ ዋናው ሀሳብ ከመግባቴ በፊት ግብጽ ላይ እኔም እንደው አጽንኦት ሰጥቼ ማለፍ የምፈልገው ነገር ግብጽ የኢትዮጵያ ታሪካዊ ጠላት ነች። ይሄንን ለዘመናት አይተነዋል። ለዘመናት ሀገራችንን አንዴ በሃይማኖት አንዴ በብሔር አንዴ በምናምን እያሉ ሀገራችን ውስጥ የተፈጠሩ ችግሮችን በሙሉ ስፖንሰር ሲያደርጉ ነው የኖሩት። ይሄንን መካድ ምንም በተለይ ለዚህ ትውልድ ያለንን የፖለቲካ አረዳድ ወይም ደግሞ ለሀገራችን ያለንን ጥላቻ የሚያሳይ ነው። በነገራችን ላይ እንዲህ አይነት ውይይቶች በጣም ጥሩነታቸው ግብጾች ኢትዮጵያ ውስጥ በጣም ብዙ ተከራካሪ እንዳላቸው በግልጽ ያሳያል። እና ግብፃውያን ብዙ ስለ ኢትዮጵያ እንትን እያሉ መድከም የለባቸውም። እኛ ውስጥ በደንብ እንዳበቀሉ እና በደንብ ስራቸው ፍሬ እንዳፈራ የምናይበት ነውና ጥሩ ነው። እንዲህ አይነት ውይይቶች ጠላት ነች፣ በደንብ ጠላት ነች። ያላደረገችን ነገር የለም። ስለዚህ በተለይ የህዳሴውን ግድብ አቃሎ እንደ ተራ ያንድ የኤልፓ ፕሮጀክት ነው ምናምን ብሎ ብዙ ኢትዮጵያውያን የደከሙበትን የለፉበትን ህዳሴ ግድብ ሲገነባ የደም ዋጋ ነው የተከፈለበት። ሰዎች ሞተዋል። ይሄንን ሁሉ ነገር እንደ ተራ ፕሮጀክት አይቶ ለማለፍ መሞከር ትክክል ነው እኔ ብዬ አላምንም። ሀገሪቷ አትችም፣ አንረዳሽም፣ አንድም እርዳታ አንሰጥሽም ተብላ ህዝቧን አስተባብራ የሰራችውን ኢትዮጵያውያን አትችሉም ከሚል መንፈስ የወጡበትን ፕሮጀክት ልክ እንደ ግብጾች ሆኖ ማለት ነው። ልክ እንደ ግብጾች ይሄ ተራ የኤልፓ ፕሮጀክት ነው ብሎ ለማጣጣል መሞከር በብዙ የደከሙትን ያልተማሩትን በባዶ እግራቸው እየሄዱ መቀነታቸውን የፈቱትን እናቶች ልፋት
ከንቱ ወደ ከንቱ እንትንነት መውሰድ ነውና እዚህ ላይ ትንሽ ብንጠነቀቅ ጥሩ ነው። ይሄ ጊዜያዊ ፖለቲካ ያልፋል። ይሄ ለትውልድ የሚቀመጥ ነው። በሀገር ዘላቂ ጥቅምና በሀገራችን በተሰሩ መልካም ስራዎች ላይ የግድ መንግስትን ስለምንጠላው ብቻ ሁሉንም ስራ ቆሽሾ መሄድ እኔ ይሄ ኢትዮጵያዊነት ነው ብዬ አላስብም። ለዛ ነው አንዳንድ ሰዎች ላይ ብዙ ጊዜ ሀሳቦች ሲነሱ የምር እነዚህ ሰዎች ኢትዮጵያውያን ናቸው የሚል ጥያቄ የሚያስነሳውና ብዙ ሰዎችም ደጋግሞ ሲያነሷቸው የሚቆዩትና እነዚህ ውይይቶች ጥሩ ናቸው። ምን እንደሆነ በደንብ የምናይበት ነው። ወደ ዋናው እንትን ስመለስ የአማራ ክልሉን ጦርነትና አሁን መንግስት ማረክ ያለው እያለ ያመጣቸውን ነገሮች ማየት ፈልጋለሁ። የአማራ ክልሉ ጦርነት እንግዲህ በመከላከያውም ይሁን በፋኖ ኃይሎች መካከል እየተደረጉ ያሉ ጦርነት የእርስ በርስ ጦርነት ነው። በዚህ ጦርነት ውስጥ ማንም አሸናፊ ማንም ተሸናፊ የለም። ወንድም ወንድሙን የሚገልበት በጣም አደገኛ ጦርነት ነው እየተካሄደ ያለው። በዚህ ጦርነት ውስጥ የሚያስጨፍር የሚያስደነፋ ነገር የለም። ጦርነቱ እየተካሄደ ያለው የአማራ ህዝብ የሚኖርበት አካባቢ ነው። በጦርነቱ እየወደመ ያለው የአማራ ህዝብ ለዘመናት ለፍቶ ያፈራው ተቋም ነው እየወደመ ያለው። ስለዚህ እዚህ አካባቢ ላይ ጦርነቱን እያደረግን እኛ ገለናል እኛ ማርከናል እያልን የምናወራው ፖለቲካ ብዙ የትም የማያደርስ በጣም ጎበዝ ጀግና የሚያስብል አይደለም። በመከላከያ ሰራዊት በኩል ብዙ ወታደሮች አልታዩም። ማርክ ያለው ብሏል ግን አልታዩም። አንደኛ መንግስት ነው። መንግስት እስከሆነ ድረስ ይሄን ያህል እያለ ዜጎቹ ናቸው እያወጣ ማሳየት ያለበት አይመስለኝም። አይ ቲንክ እሱም ህጎችን ስለማቅ አያወጣቸው። በሌላ በኩል መከላከያውን ሲገሉ ሲማርኩ ወይም ደግሞ ይሆን አሸንፈናል በልጠናል ብሎ ሲያስቡ ፎቶ አንስተው ቪዲዮ ቀርጸው ምናምን ሲያመጡ እናያለን። አንደኛ ደጋፊዎቻቸውን ለማስደሰት ነው። ሁለተኛ እኔ የፖለቲካ ብስለትም ነው ብዬ አላስብም። አዘኢንድ ለምሳሌ ከዚህ በፊት የታዩ ወታደሮች ነበሩ፣ ከዛ በኋላ ተረሸኑ የሚል ነገር መጣ ማለት ነው። ይሄ ጦርነት ሲያበቃ ተጠያቂነት አለ። ተጠያቂነት ሲመጣ ራስህ እየቀረጽክ ራስህ ቪዲዮ ምናምን አድርገህ የምትለቃቸው ነገሮች ነገ ራስ ማስረጃ ናቸው። ይሄ የፖለቲካ ብስለት ማነስ ነው። ከዛ ደግሞ እዚህ በጣም መንጋ ስላለ መንጋውን ለማስደሰት ይሄን ያህል ማርከናል ይሄን ያህል እንትን እያደረግን ነው ከዛ ደግሞ የዚህን ጦርነት የበላይነት ወስደናል የሚል አይነት ነገር ነው እየመጣ ያለው። ይሄ በኋላ ኋላ በጣም ዋጋ የሚያስከፍልና ሌላ መረጃ ፍለጋ የማይኬድባቸው አይነት ነገሮች ነው የማየው። እኔ ቅድም በጣም ብዙ ነገር ሲነሳ ነበረ። የዚህ ጦርነት መነሻው እኔ ሁልጊዜ የመንግስት ድክመት ነው ብዬ ነው ማምነው። መንግስት በትክክል ማድረግ የነበረበትን በተለይ አማራ ክልል ላይ የተነሱትን ጦርነቶች ፖለቲካውን በስነ ስርዓት መወጣት ስላልቻለ እንዲህ አይነት ምስቅልቅል ውስጥ አስገብቶናል ብዬ አስባለሁ። እና ቅድም ሲነሱ የነበሩ ነገሮችን እየሰማው ነበር። በተለይ የአማራ ብሔርተኛ በኩል የተነሱ ነገሮች መንግስት ሚዲያውን ዘግቷል፣ አክቲቪስቶቹን አስሯል። ኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች በስነ ስርዓት ተዘዋውረው ፖለቲካ መስራት አይችሉም፣ ምህዳሩ ዝግ ነው። ይሄ ለሁሉም ሰው ያልተደበቀ ነው። ግን ወደ ኋላ ሄድ ብሎ ደግሞ ማየት በጣም አስፈላጊ ነው ብዬ አምናለሁ። አንዳንዴ ሀገር ውስጥ ያለውን ነገር በደንብ ማየት ዝም ብሎ ከዕለት በዕለት እየተፈጠሩ ያሉ ነገሮችን ብቻ አንስቶ ሄዶ አንድን ወገን ብቻ ብሌም ማድረግ ትክክል ነው ብዬ አላስብም። ለምሳሌ ለውጥ እንደመጣ አካባቢ ሁሉም ፓርቲዎች የየአካባቢያቸው ንጉሶች ነበሩ። በምሳሌነት ኦሮሚያ ክልል ያለውን ነገር ላንሳ። ኦሮሚያ ክልል ኦፌኮና ኦነግ በጣም ከፍተኛ ደጋፊዎች ስለነበሯቸው ቅስቀሳ ለማድረግ ወደ ክልሉ ይሄዱ ነበረ። እነዚህ ሁለት ፓርቲዎች እዛ አካባቢ የሌላ ፓርቲ አባል በተለይ የአብንም ይሁን የኢዜማ አባላት እዛ አካባቢ ላይ ፖለቲካ መስራት አይችሉም ነበረ። ይሄ የኛ ክልል ነው ምን ልሰሩ መጣችሁ የሚል ሲያሳድዱ ነበር እነሱ ራሳቸው። በኋላ መንግስት አያያዛቸውን ሲያይ በጣም አደጋ ላይ እንደሆነ ሲያውቅ ልክ ነጭ ሽብር በቀይ ሽብር ይፋፋም ብሎ ኢትዮጵያ ውስጥ ፖለቲካ እንደተሰራው አይነት ነገር ነው ሪቨርስ ያደረገባቸው። ከ300 ምናምን
ቢሮቸው አንድ ቢሮ እስኪቀረው ድረስ ኦፌኮ ሁሉም የራሱን ነገር ደብቆ ይዞ አንድ ወገንን ብቻ ይዞ ለመሄድ መጣጣር ትክክል አይደል። በተመሳሳይ አማራ ክልል ላይ አብን መጀመሪያ አካባቢ ላይ በጣም ከፍተኛ ተቀባይነት ነበረው። ወደ ምርጫ የሄዱ ፓርቲዎችን አብን ራሱ ሲያሳድድ ነበረ። ራሱ መንጋ ሰብስቦ እዛ አካባቢ ላይ ከአብን ውጪ የሌሎች ፖለቲካ ፓርቲዎች ሐሳብ እንዳይሰማ ሲያሳድድ ነበረ። በኋላ ራሱ የሰበሰበው መንጋ መልሶ ራሱን በላው። እንዲህ አይነት ፖለቲካ ሰርተህ ምህዳሩ እንዲጠብ ካደረክ በኋላ መንግስትማ ስልጣኑን ላለመቀማት ሲያደርግ መንግስት እንደዚህ ያደረገ ብቻ ብሌም ልታደርግ አትችልም። በዛ ሰዓት ሁሉም ኢትዮጵያዊ ተነስቶ መንግስት እንደው ሰነፍ ነው፣ ለምን አታስርም፣ ለምን እንደዚህ እርምጃ አትወስድም እየተባለ ሲጮህ ነበረ። ያ ማለት እኔ መንግስት ዲክታተር ይሁን የሚል ፍላጎት የለኝም። ፖለቲካው መከፈት አለበት። በስነ ስርዓት ፓርቲዎች ያላቸውን ሐሳብ ይዘው መጥተው ሞግተው መወዳደር አለባቸው። ምህዳሩ መከፈት አለበት። መጀመሪያም እነዛ ፓርቲዎች ሲያደርጉ የነበረውን ነገር መቆጣጠር ባለመቻሉ እንደገና መልሶ ራሱ ዲክታተር በመሆኑ የመሳሪያ አንስተው ሰዎች ወደ ጫካ እንዲገቡ በትክክል የአማራ ክልሉ ኮዝኔ እማምንበት ነው። እንደዛ አይነት ነገር ሊፈጠር እንደሚችል በደንብ አምናለሁ። ከዛ በኋላ ግን የሆኑ ነገሮችን ማየት በደንብ አስፈላጊ ነው። ለምሳሌ የህልውና ትግል አማራ አለበት። አዎ አለበት። መደራጀት ነበረበት። በትክክል መደራጀት ነበረበት። ከተደራጀ በተለይ የፋኖ ኃይል አማራ ክልል ላይ አንዴ ቃልሽ ቅድስት እሺ፣ ጦርነቱን ከጀመረ በኋላስ ምንድነው እየተፈጠረ ያለው ነገር ስንል ዛሬ ዝም ብሎ በጭፍን መደገፍ የአማራን ህዝብ ስቃይ አለማየት ነው። ፋኖ ነፃነት እንዲመጣ እየሰራ ነው። አሁን ክልሉ ላይ ራሳቸው አያፍኑም፣ አይገሉም፣ አያፈናቅሉም። የራሳቸውን ወንድም ከነሱ ሐሳብ ውጪ የቆመውን አልገደሉም፣ አልረሸኑ። በየፋኖ ካምፕ ውስጥ ስንትና ስንት የአማራ ልጆች በእስር ላይ የሉም። ለነሱ ማን ነው የሚጮህላቸው? ማን ነው የሚጠይቅላቸው? የምር ይሄ የነፃነት ትግል ነው? እየታገተ አይደለም? ትላንት በቅርብ በዜና እየሰማናቸው ነበር። ጎንደር ከተማ ላይ በደንብ ሽማግሌ የነበሩ የሀገር አስታራቂ ሽማግሌዎች እየታፈኑ 15-20 ሚሊዮን ብር እየተጠየቀባቸው አይደለም? ይሄንን ነው ወይ የነፃነት ጎህ የምንለው? ይሄንን ነው ወይ በጣም የጀግንነት እንትን ነው እያልን የምናቆለጳጵሰው? ለየትኛው አማራ ነው እየታገልን ያለ ነው? እዛ ውስጥ ስቃይ እያየ ያለው አማራ አይደለም ነው ወይስ ከክልሉ ውጭ ያለው አማራስ አማራ አይደለም? ስለዚህ ሁልጊዜ እንዲህ አይነት ነገሮችን ስናነሳ እየሄደ ያለበትስ መንገድ ምንድን ነው ብሎ እንዴት አያይም? እንዴት በስሜት ብቻ ግፋ በለው ብቻ ይባላል? እኔ እንደውም የምር የአማራን ህዝብ የሚወድ ሰው አማራ ክልል ያለው ጦርነት ይቀጥል ሳይሆን መባል ያለበት ሞቱ መብቃት አለበት፣ እዛ ክልል ጦርነት መቆም አለበት፣ ድርድር ይደረግ ብሎ ነው ሰው መግፋት ያለበት እንጂ ጦርነቱ እንዲቀጥልና ህዝቡ እንዲሰቃይ ማድረግ እኔ በተለይ ከአንድ ኢትዮጵያዊ በተለይ ፖለቲካው ላይ ካለ ሰው ደግሞ ይሄንን አልጠብቅም። ቴንክ ዩ። አንዳንዶቻችሁ በኮመንት ገና እኔ እንጃ እኔ እንዴት ብዬ ልነግራችሁ እንደምችል አላውቅም። ገና የድንጋይ ዘመን ላይ እኮ ያለን ህዝቦች ነን። ገና ቁም ነገር ያለ ምንም ማጋነን የድንጋይ ዘመን ላይ ያለን ሰዎች ነው። የሀሳብ ልዩነት በቃ መስማት አለባችሁ። የሀሳብ ልዩነት ይህን ካላዳበርክ ምን አይነት ዲሞክራሲ ነው የምትተክለው? ምን አይነት ዲሞክራሲ ነው የምትተክለው? በቃ የኔ ሀሳብ ካልተመቸም እልፍትልና የቅድስት አልተመቸም የአኪል አልተመቸም። ህፃናት ታዲያ እንዴት ነው የሚያድጉት? እኔ የመጣሁት ለእናንተ ነው። በሀሳብ ልዩነት የሚያምኑ ሰዎችን የምታሳዱ ሰዎች፣ የምታሸማቁ ህፃናት ማደግ አለባቸው። ሰላማዊ ውይይት መዳበር አለበት። ሌላው አማራ ክልል ዜጎች ተገደሉ ሲባል ምን አገባ? የግል ንብረት እኮ አይደለም የአማራ ህዝብ። ሚስትህን እንኳን መግደል ትችላለህ እንዴ? በሚስትህ ጉዳይ ላይ መተንተን አልችልም። ሚስትህን እንኳን እኮ እንደፈለክ መግደል አልችልም። ኦሮሚያ ውስጥ ለሚገደለው ያገባል፣ ትግራይ ውስጥ ለሚገደለው ያገባል። ህዝብን እንደ ግል ሸቀጣችን አኒ ፕሊስ። ኢትዮጵያ ውስጥ እስካለን ድረስ ኢትዮጵያ ምድር ላይ የሚፈጠረው ማንኛውም ነገር ሁሉ ይመለከታቸዋል። ማውራት አለብን። እንደዛ ነው። ይመርሃል፣ ትጋታለህ። ይሄ ነው በቃ፣ ይሄ ነው ሀቁ፣ ይሄ ነው። ህዝብ የግል ሸቀጣህ አይደለም። ቴንኪው ስላዳመጣችሁኝ ከልብ አመሰግናለሁ።